ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ተናጋሪው ክርስቶስ ነው እያልን ያለ ነው። አሌስ አላህ የተባለው በሐዲሱ ላይ የተጠቀሰው አላህ ማን መሆን አለበት? ኢየሱስ መሆን አለበት። ተናጋሪው ተናጋ ማለት ክርስቶስ ነው ይሄንን የተናገረው ካልከኝ መጽሐፍ ቅዱስ የክርስቶስ ቃል ነው ወይስ የደቀ መዛሙርቶች ቃል ነው? ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት፣ በአጠገቧም ህዝቦችን አገኘ። ምን ጮረቃ ውስጥ ስገባ ፀሐይ አገኛት። ዙር ቀኔ ሲሄድ የፀሐይ ማለቂያ ጋር ደረሰ። ከዛ ጭቃ ውስጥ ስገባ አገኛት። ዙር ቀኔ ሆይ አይገርምህም? ግን ከዛ ከአረብ ምድር ከእረኛ ምድር ተነስተው ትልቅ አሁን በዓለም ላይ ትልቅ የሆነ መሪ እንደው ነብይ አይደሉም በቃ በል ታስባለህም። ግን እዚህ ደረጃ መድረሳቸውና ምንም ማንበብ መጻፍ የማይችል አንድ ግለሰብ እዚህ መድረሱ ለዓለም እንደውም ተጽዕኖ ፈጣሪ መሆኑ አይገርምህም? ማለት ብዙ አነጋጋሪ ነገሮች አሉ በዚህ እሺ ቀጥለው ዩቲዩብ ላይ ያላችሁ ሰላም ብያለሁ። አንብብልን፣ ትፈስርልናል። ያው ጊዜ ለመቆጠብ ቀጥለውና ሐሳቡን እንቀጥለው ኢንሻአላህ። ብፈስርልን ደስ ይለናል። አንዴ አንብበውና ስላልተነበበ ገና አረብኛ ደግሞ ታስተምረኛለህ። አረብኛ ደስ ይላል። ጎበዝ ነው። ፐርፌክት ነው ስትተረጉም። ብዙዎች ሲያነቡ ያለው መተርጎም ላይ ያበላሻሉ። አረ ደካማ ነኝ እኔ ነገር ላይ የቅድሙን ሐዲስ አሁን በደንብ ማቀው ስለሆነ ነው። ሐዲስ ያው እንደምታውቀው በዛ ያለ ነው። ሁሉንም አታካብበውም። ያው ትንሽ ነገር ነው የቀራሁትና ያው ሐዲስ ቀርታል ነው ቁርአን ብቻ ነው። ቁርአን ቀርቻለሁኝ። بعض الحديث ደግሞ ሙክተሰር ነው የቀራሁት። ብዙም እውቀት የለኝም በነገር ላይ ያን ያክል። ያ ሐሳቡ ምን መሰለ? እሺ ምንድነው እሱ የሚለው? the prophet said ነብዩ እንደዚህ አለ you are example and the example of the people of the two scriptures say that Jew and a Christian ቀደም ያልኩ ማለት ነው። ሱራ 6 156 እና 7 ላይ እናንተ ለነኛ መጽሐፉ የተሰጣቸው እንዳትሉ ነው ከሚለው ጋር ተመሳሳይ ነው። ከዛ ምን ይላል ይሄ ክፍል? እናንተ የእናንተ ምሳሌ እንደነኛዎቹ መጽሐፉ እንደተሰጣቸው እንደ ሁለቱ ሰዎች ነው አለ። እንደ ሁለቱ አካል እንትሮች ሴክቶች። እነርሱም ማናቸው አለ? አይሁድና ክርስቲያኖች የነሱ ምሳሌ ናቸው አለ። እንደነሱ ኤግዛምፕል ናቸው። ከዛስ the example of a man who employs some laborers and asked them who will work for me from morning till midday ከፋርገው ትንሽ አንድ ሰራተኛ የቀን ሰራተኞችን ይቀጥርና ከጠዋት እስከ ከሰዓት ድረስ የሚሰራልኝ ማን ነው ብሎ ይጠይቃል። ከጠዋት ሰራተኛ ይቀጥራል። በደንብ አስተውል። አሁን በደንብ ሚስጥሩ እንዲገባ ሶስቱን አካላት አሉ። ክርስቲያኖች አሉ፣ አይሁዶች አሉ፣ ከዛ ሙስሊሞች አሉ። አንድ ስራ የሚቀጥር ሰው ከጠዋት እስከ ከሰዓት የሚሰራልኝ ፎር ዋን ቂራት በአንድ ቂራት የሚሰራልኝ ብሎ ይጠይቃል። ሰራተኛ ሊቀጥር ማለት ነው። ያ the Jew accepted and carried out the work ከዛ አይሁዶች ተቀበሉና ተገበሩት አለ። አልተገበሩም አላለም። በደንብ አስተውል። ተገበሩት ማ አይሁዶች he then asked who will work for me from midday up to the asr prayer for one qirat ከሰዓት ደግሞ እስከ አስር ስንት ሰዓት ላይ ነው? ወደ 9 ሰዓት ነው። 10 ሰዓት አካባቢ ነው። ሙስሊ 45 10 ሰዓት አካባቢ። አሁንም እንደገና ወጣና አይሁዶቹ እንግዲህ ከጠዋት ነው የጀመሩት እስከ ከሰዓት ነው። ከዚህኛው ሰዓት ከሰዓት ደግሞ እስከ አስር ፕራየር ድረስ በአንድ ቂራት አሁንም የሚሰራልኝ ማን ነው ብሎ ጠየቀ። ስራ የሚቀጥረው አካል ማለት ነው። the Christian accepted and fulfilled the work ክርስቲያኖቹ ተቀበሉት፣ ፈጸሙም፣ ሰሩም ይላል። አልሰሩም አላለ። ክርስቲያኑ የተቀበሉ ሰሩ ከተባለ which አማኝ ናቸው ማለት ነው። አማኝ ናቸው። he then said who will work for me from the asr till sunset for two qirats ካሁን ደግሞ ምን አለ እንደገና ከአሰር ፕራየር እስከ ፀሐይ እስክትጠልቅ ድረስ በሁለት ቂራት ሊሰራልኝ የሚችል ማን ነው ብሎ ጠየቀ። you አንተ ሙስሊምስ have accepted the offer ከዛ እናንተ ሙስሊሞች ጥያቄውን ተቀበላችኋል። ምን አደረጋችሁ? ተቀበላችሁ። the Jew and the Christians got anger
angry, sorry. And I said, why should we work more and get lesser wage? ከዛ ምን አሉ? ክርስቲያንና አይሁዶቹ እኛ ይበልጥ ሰርተን ለምንድን ነው ትንሽ የሚከፈለን ብለው ተናደዱ። ለምን? ክርስቲያኖች አይሁዶቹ ከመጀመሪያ ጀምሮ እየሰሩ ነው። ክርስቲያኖቹ ከዛ በኋላ እየሰሩ ነው። ሙስሊሞቹ መጨረሻ መጥተው ግን 2 ቂራት ተሸለሙ፣ ሁለት ተሸለሙ ማለት ነው። በዚህም ተናደዱ። እንዴት ነው የትባለ አላህ ሰይ have I withheld part of your right? ምንድነው ያስቀረውባችሁ መፍታችሁን አለ የከለከልኳችሁ የነፈቅኳችሁ አለ አላቸው። ያ they replied in the negative እነሱም አይ አሉ። ስለዚህ የጠየቀንን በተስማማ ነው ሰጥተናል ነው። በአንድ ቂራት ሰሩልኝ ብሏቸዋል። በአንድ ቂራት ሰሩ። አንድ ቂራት እነኛ በአንዳንድ ቂራት ሰርተዋል። ሙስሊሞች ደግሞ ሁለተኛ ቂራት። He said, "This my blessing I bestow upon whomever I wish." የራሴ የምፈልገው ሰው ላይ በረከቴን ላደርግ መፍትሄ አይደለም ወይ የሚል አይነት ነገር እንትን አላቸው ማለት ነው። ስለዚህ አሁን ከዚህ እንደምንረዳው ከዚህ መረጃ እንደምንረዳው ይሄም ክፍል አንደኛ የተኮረጀ ነው፣ ሐሳቡ የተኮረጀ ነው፣ ክርስቶስ የተናገረው የተኮረጀ ነው። ሁለተኛ ደግሞ ያኛውም የጌታ ቃል እንደሆነ ልየው እስካሳየኝ እስኪ። ሁለተኛ ግን ምንድነው እሱ ዋና ፖይንታችን። ሁለተኛው ክርስቲያኖቹ ተቀባይነት እንዳላቸው አይሁዶቹም ተቀባይነት እንዳላቸው ሙስሊሞች መጨረሻ የመጡ እንደሆኑ ይሄ ክፍል ግልጽ አድርጎ ያስቀምጠዋል። ምሳሌው ማለት ነው ማቴዎስ ወንጌል ላይ ይሄም የሚገኝ ነው። ማቴዎስ ወንጌል ስንት ላይ ይገኛል? ማቴዎስ ወንጌል ምዕራፍ 20 ላይ ይገኛል ማለት ነው። ይሄም ክፍል ኩረጃ ነው። አንዴ ክፈትልን። መንግስተ ሰማያት ክርስቶስ እንግዲህ አፌን በምሳሌ እፈታለሁ ብሎ በተለያየ ቦታ ላይ በምሳሌ ይናገራል። መንግስተ ሰማያት ትንሽ ወደ መሀል አድርግልኝ። ለወይኑ አታክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና መንግስተ ሰማያት ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አታክልት ሰደዳቸው። በስንት ዲናር? በ1 ዲናር። እዛ ላይ በአንድ ቂራት እንዳለው ማለት ነው። 1 ቂራት ብሎ እንትናለ 1 ዲናር ተመሳሳይ ነው። እነዚያንም እናንተ ደግሞ ወደ እኔ አታክልት ሂዱ ከፍ አድርግልኝ ትንሽ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6 ሰዓት ከፍ አድርግልኝ በ6 ሰዓት በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ እኔ አታክልት ሂዱ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አታክልት ጌታ አዛዡን ሰራተኞቹን ጠራና በኋለኛው ጀምሮ እስከ ፊተኛው ድረስ ደሞዝ ስጣቸው አለ። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችን በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። ልክ አይሁዶችና ክርስቲያኖች ብዙ ሰርተን ለምንድን ነው ትንሽ የተከፈለ እንዳሉ ማለት ነው። ተቀበሉ። እነዚህ እያንዳንዳቸው 1 ዲናር ተቀብለው እነዚህ ኋለኞች 1 ሰዓት ሰሩ። ልክ ምክንያቱም ከ10 ሰዓት ምናምን በኋላ ነው አይደል አሰር የእናንተ ከዛ ፀሐይ እስከምትጠልቅ 1 ሰዓት ከምናምን አለ የሰሩት ማለት ነው። ተቀበሉ። እነዚህ ኋለኞች 1 ሰዓት ሰሩ። ቀኑንም ድካምና ትኩሳት ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደለኸውም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው አንድ እንደ አንተ ልሰጠው እወዳለሁ። በገንዘብ የወደደሁትን አደርግ ዘንድ መብት የለኝምን?
ወይስ እኔ መልካም ስሆን ስለሆነው ዓይንህ ምቀኛ ናት? እንዲሁ ኋለኞች ፊተኞች፣ ፊተኞች ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና። አልከፈላቸውማ ልብ ይለዋል። ልዩነቱ ስራቸው ብቻ ሀሳቡ ግን ይመሳሰላል። ሀሳቡ አንድ ነው። ኤግዛምፕሉ አንድ ነው። ፊተኞች ኋለኞች ይሆናሉ የሚለውን ወሰደና ሙሐመድ ምን አደረገ? መጽሐፉ የተሰጣቸው ክርስቲያንና አይሁዶች ናቸው፣ እነሱ ፊተኞች ናቸው። እኛ ደግሞ ምንድነን አለ? ከኋላ የመጣነን ግን በቂያማ ቀን ከፊት እንሆናለን። በሌላ ሀዲስ ላይም ስላለች ነው። እችን ሀሳብ ወሰደና ክርስቲያንና አይሁዶች፣ አይሁዶች ቅድሚያ፣ ከዛ ክርስቲያኖች፣ እኛ መጨረሻንን የመጣ ነው ግን ፊተኛ እንሆናለን በቂያማ ቀንም። እችን ጥቅስ ወስዶ ፊተኞች ኋለኞች ይሆናሉ ስለተባለ እኛ ከኋላ ብንሆንም የመጣ ነው ከፊት እንሆናለን በቂያማ ቀን። ኦኬ። ስጦታውም ደግሞ ምን አደረገው? ልዩነቱ ምንድነው? 2 ዲናር የማድረግ ነው እናንተ ጋር። ሀሳቡ ግን ተመሳሳይ ነው። ስለዚህ ኩረጃ ማለት ይሄ ነው። አንደኛ አድሬስ የምታደርገው አይተ እንደሆነ ክርስቲያኖችንም አልተቃወማቸውም፣ አይሁዶችንም አልተቃወማቸውም። አስቀድመው እንዳሉም አፍር አድርጎ ነው ያለፈው። እንደሰሩበትም ትክክል እንዳደረጉ ደሞዝ ላይ ብቻ ነው ትንሽ የተከፈላቸው እንጂ ትክክል እንደነበሩ አስቀምጦታል ማለት ነው። ያው እውነት እኮ የምናገረው መሰለህ። አሁን ያው አይሁዶችንም ሆነ ነሳራዎች በዘመናቸው አምነው የታዘዙትን ከሰሩ ሙስሊሞች ናቸው፣ ጀነትም ናቸው የሚገቡት ነው። በዘመናቸው እንትኖች ካለ በችግሩ የሚፈጠረው እንግዲህ የመካከለኛዋ እድሜ ላይ ናት። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ግን የአይሁድና የነሳራ ትምህርት ይዘው የቆዩት ያኔ ነው። እንግዲህ ትቢት ወጥሯቸው አንቀበልም ብለው የቀሩት ማለት ነው። ከነሱም ውስጥ ደግሞ የተባበራቸው ማለት ነብዩ ሰለላሁ ዐለይሂ ወሰለም ልክ የኸዲጃ አጎት እንትን እንዳላቸው ማለት ነው። ወረቃ ኢብኑ ነውፈል ምን አህል ኪታብ አዋቂ ነበረ በጣም ገብቷል አይደለ? ልክ ነጃሽም ረዲየላሁ ዐንሁ ከአህል ኪታቦች አዋቂ ነበርና ያኔ ምንድነው ችግሩ የተፈጠረው? ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ አለመቀበላቸው። እሺ መቀበል አለመቀበል ሌላ ጉዳይ ሆነና፣ ምክንያቱም እነኚህ ክርስቲያኖቹም እኮ ስቲል ይቀጥላሉ። ከዛም በኋላ ደግሞ የሚቀጥሉ ናቸው። ምክንያቱም ክፍያው የሚከፈሉት በቂያማ ቀን ነው አይደለ? ስለዚህ ብዙም የሰሩት እስከ ቂያማ ቀን እየሰሩበት ስለሆነ ነው አይደለ? አይሆንም። ከዛ በኋላ ነሷራና ይሁዳውን እየቀጥላለሁ ማለት አይቻልም። ሙስሊም ቢሆን ብቻ ነው። መልካም። እንደዛ ከሆነ ካደለ ምንድነው እሱ የመጽሐፉ ሰዎች በመጽሐፉ እንዲፈርዱ ያዘዛቸው የማይሰሩበት ከሆነ? አሁን እኮ አልታዘዙም እኮ። አሁን አንተ የመጽሐፍ ባለቤት ነህ። በመጽሐፍ እንድታዘዝ አልታዘዝክም። በመጽሐፍ እንድትፈርድ አልታዘዝክም። በቁርአን ብቻ እርግጠኛ ነህ? እርግጠኛ ነህ? ምናልባት መረጃ ካለ አርመኝ። የመጽሐፉ ሰዎች ያረዱትን ትበላለህ? አትበላም? እበላለሁ ግጥም አድርጌ። ስለዚህ የመጽሐፉ ሰዎች ስቲል እንዲቀጥሉ ፈቅዶታል ማለት ነው። እነሱ ያረዱትን መበላ ከሆነ የጣዖት ያረዱትን ጣዖታውያን ያረዱትን ወይንም ደግሞ ዛፍ ወይንም ድንጋይ የሚያመልክ እሱ ያረደውን ትበላለህ? በፍጹም። ዋቄ ፈታ ያረደውን ትበላለህ? ኧረ በጭራሽ። ክርስቲያንና አይሁድ ያረደውንስ? እበላለሁ በደንብ። ስለዚህ ክርስቲያንና አይሁዶቹ ስቲል እንዲቀጥሉ አልከለከላቸውም። የመጽሐፉን ሰዎች ያረዱት ሚስቶች ልጆቻቸውም ለእናንተ ተፈቀዱ ነው ካለ ስቲል እንዳሉ ያውቃል፣ አስቀጥሎታል ማለት ነው። ባይኖሩ ኖረው ወይንም ደግሞ እንደ ጣዖት አምላኪያን ኮንሲደር ቢያደርጋቸው ነው እንዳሉ ያውቃል። ይሁዳና ነሷራ እንዲሆኑም ፈቅዶላቸዋል ማለት ይኖራሉ። ምክንያቱም ይሄ በኢራዳ ከውንይ በሚባለው ማለት ነው። አላህ Subhanahu Wa Ta'ala ቀድሞ ፈጥሯቸዋል። እንዳውም ኢሳ አለይሂ ሰላም በኋላ ሲመጣ ወደ 70 ሺህ የሚጠጉ የይሁዶች ናቸው የሚከተሉት ደጃልን የሚባለው ውሸታሙን አይነውሩ ማለት ነው። ያ ማለት ግን በሸሪዓ ፈቅዶላቸዋል ማለት አይደለም። በሸሪዓ ከነብዩ ሰለላሁ ዐለይሂ ወሰለም ህግ ውጪ እንዲተዳደሩ ፈቅዶላቸዋል ማለት አይደለም። እንደሚኖሩ ግን ያውቃል። በዛም ዘመንም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ዘመን አህለል ኪታቦች ስለነበሩ ምግባቸውም ሴቶቻቸውም አብረው ስለነበሩ
ሁክሙ እንግዲህ የቀጠለው ለዛ ነው። ወጧዓሙኩም ሒሉን ለሁም ብሏል። ምግባቸው ተፈቅዶላችኋል። እንደዛ እሺ፣ ፍርዱን ስለምን አስቀጠለው? በመጽሐፋቸው እንዲፈርዱ አልተፈቀደላቸውም እኮ። አሁን እዚህ ላይ የኢንጂልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ። አላህም ባወረደው ባለቤቶች እነማን ናቸው? የኢንጂል ባለቤቶች ክርስቲያኖች ማለት ነው። ስለዚህ ይፍረዱ ማለት ምን ማለት ነው? አላህ ባወረደው ይፍረዱበት ማለት ነው አይደለ? አላህ ባወረደው ይፍረዱ። ስለዚህ በአላህ ባወረደው በኢንጂል ይሰሩበታል፣ ይፈርዱበታል። ስለታዳ ነው አይፈርዱም ነው የምትለኛለህ? በዘመናቸውም እኮ ይፈርዱበታል። አሁን ይሄም እንዴት መሰለህ የሚባለው በዘመናቸው ብቻ ሳይሆን በዘመናቸው ቁርአን በወረደ ሰዓት ላይ ነው ይሄ ፈርደዋል አይደለም ያለው አይደለ? ይፍረዱ ነው። ይፍረዱ ትእዛዝ ነው። ስለዚህ ትእዛዝ ከሆነ ኔክስት ይሰሩበታል ማለት ነው። አላህም ባወረደው አለ ቁርአንንም አላህ አይደል ያወረደው። ይሄ ሲያውቁ በነገር ላይ አላህ ባወረደው ከፋፈለው ቆይ ሱራ ዝቅ አድርግልኝ ከፋፈለው ለቁርአንን ሱራ አይሚን 49 እና 48 ላይ ወደ እናንተ ይገባል። የቁርአን ባለቤቶችን ቅድም ካልኩ ጋር ይገናኛል። በደንብ የመሐመድን አስተምሮ ተረድተው ከሆነ ክርስቲያኖች እንዲያላቸው፣ አይሁዶች እንዲያላቸው፣ እኛ እንዲያለን ሶስታችንም እንቀጥል ስታፍ ነው እንጂ በመጀመሪያ ወደ አንድ ጨፍልቆ ማምጣት አልነበረም ሀሳቡ። እንደዚህ ይላልልህ በፈለጎቻቸው በነቢያቶች ፈለግ ላይ የመርየምን ልጅ ነው ዝቃር ጋር የት ሄድክ? ባይ ቁጥሩን አሳየኝ። ቁጥር እያየው ስላልሆነ ምን እንዳለ አላውቅም። ይሄም አለ አይደለ? አነ ነፍሰ ቢነፍሲ ወልዐይነ ቢልዐይን የሚለው አለ። ስለዚህ ፍርዱ ከነሱ ጋር የተያዘ ስለሆነ ማለት ነው። የሙሴ 10ቱ ትእዛዛት ላይ የሚመሳሰሉ መሰለኝ መጽሐፍ ቅዱስ ብዙ አንባቢ ባልሆነ አለ መሰለኝ አይደል? እነኚህ ፍርዶቹ አሉ። ለዛ ነው በተውራትም ፍረዱ ሲላቸው መጽሐፉ ስላለ ነው። ለምን ወጣ ከዛኛው? እኔ ጋር አይደለም ማስታወቂያ ገብቶ ሶሪ እንትኑ ጋር እዚህ ነው። አብሽር አምስት ስንት ላይ ሱረቱ ማኢዳ ላይ 5:45 አካባቢ 44 ጀምሮ ለሁሉም ለአይሁዶችም ሰጥቷቸዋል፣ ለክርስቲያኖችም ሰጥቷቸዋል። ስለዚህ እንትን አላደረገውም፣ ተቃውሞት አይደለም የመጣው። እኛ ተውራትን በውስጧ መመሪያ ብርሃን ያለባት ስትሆን አወረደ። ማንን? ተውራትን። መመሪያም ነች። መመሪያ ብቻ ሳትሆን ደግሞ ብርሃን ነች አለ። እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ አይሁዳውያን በደንብ አስተውሉ። ስለነማን ነው? አይሁዳውያን። ስለዚህ አይሁዳውያንን እንደ አንድ እምነት ሴክት አፌርም አድርጎ ተቀብሏቸው በዛ እንዲፈርዱ በዛ እንዲከተሉ፣ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ምክንያቱም ማያምኑበት ከሆነ በዛ ሊፈርዱ አይችሉም። ማያምኑበት ከሆነ ስህተት ከሆነ ፍርዱንም አይቀበሉትም፣ ሊፈርዱበትም አይችሉም። ማያምኑበት ከሆነ እኔ በቁርአን አሁን አላምንም፣ በቁርአን ሳላምን ደግሞ ልፈርድበት አልችልም። ሳያምንበት ነው የምፈርደው። ስለዚህ በአይሁዳውያን ሊፈርዱበት የሚችሉት ስለሚያምኑበት ነው። ሊቃውንቶቻቸውና አዋቂዎቻቸውም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእርሱም ላይ መስካሪዎች በሆኑት ይፈርዳሉ። ሊቃውንቶቻቸውም በተውራት ምን ይላሉ? ፈርደዋል አይደለም የሚለው ይፈርዳሉ። ስቲል ወደፊትም የሚቀጥል ነው። ይፈርዳሉ። ሰዎችንም አትፍሩ ፍሩኝም እያለ ይቀጥላል። ከዛ ይሄ ስለ አይሁዶች ነው። ስለ ክርስቲያኖች ደግሞ ቁጥር 47 ላይ እዚሁ ላይ ያው ተፍሲር ለብቻም ተመራማሪ ነህና ታውቃለህ ብዬ አስባለሁኝ። ስለዚህ አንተ እንደምትለው ሳይሆን የሙፈሲሮች አስተያየት የነ ኢብኑ መስዑድ የነ ኢብኑ ቀታዳ አስተያየት እዚህ ጋር ይፈልጋል አይደለ? አሁን አንተ በሐዲስ ፈስርላለሁ እንደዛ ሳይሆን አገባቡ ሲያቁ እንግዲህ ቁርአን ከኢብኑ መስዑድ ከነ የቁርአን ሙፈሲሮች አሉና ከነሱ መውጣት ለአንተ ለምሳሌ እንደፈለክ የመናገር መብት አለ። ለእኔ ግን የለኝም የሚለው አሁን አንተ የኔ አስተሳሰብ ይኖርና የኢብኑ መስዑድ አስተሳሰብ ይቀይደኛል፣ እንቅ ያደርገኛል። ክፍሉ የመጣው ለምን መሰለህ? በኢብን ከሲር ፈስርላለሁ። ክፍሉ የመጣው አይሁዶቹ ለምሳሌ የአይሁዶቹ የወረደበት ምክንያት ሙሐመድን ፍርድ ስጠን፣ የሆነ ዘሞተ ሰው መጥቶ ፍርድ ስጠን ብለውት ነው።
ከዛ በኋላ መሐመድ ነው እናንተ ጋር መጽሐፉ እያለ እኔ ጋር እንዴት ለፍርድ ትመጣላችሁ ብሏል አላህ የሚለው የቁርአን ክፍል እንደወረደ ተፍሲር ኢብን ከሲር አስቀምጦታል። በሐዲስም ደግሞ ሐዲሱም ላይ ደግሞ አሳያለሁ እንትኑ ከዚህ ጋር አይ ቲንክ አቡ ዳውድ 44 49 ላይ ተከፍትልናል። ኔክስት ከዛ የአይሁዶቹን ተናገረና የአይሁዶቹ ብቻ ሳይሆን ክርስቲያኖቹ ደግሞ ሳይመጡ እሱ ጋር ነው የክርስቲያን ባለቤቶች ደግሞ እናንተ ጋር በተወረደው መጽሐፍ ፍረዱበት። ሉክ የኢንጂል ባለቤቶችም በውስጡ አላህ ባወረደው የኢንጂል ባለቤቶች የኢንጂልም ምትለው አሁን ከዛኛው ጋር መጎተት ነቻል። ስለዚህ የእነኛዎቹን ተናገረና የአይሁዶችን ተናገረና ኔክስት ማን ይቀራል? ክርስቲያኖች የኢንጂልም ባለቤቶች የኢንጂልም ባለቤቶች አለ በውስጡ አላህ ባወረደው ሕግ ይፈርዳሉ ማለት በኢንጂል ማለት ነው። ይፍረዱ። ስለዚህ በምን በኢንጂል ይፍረዱ። የቁርአን ባለቤቶችስ? የቁርአን ባለቤቶች ይቀራሉ። ቅድም ሲኬንሱን አዲሱ ላይ አይቻለሁ። አይሁዶች አሉ፣ ክርስቲያኖች አሉ፣ ዜን ሙስሊሞች ይመጣሉ። ከፍ አድርገው እዚሁ ክፍል ላይ ከዛ የሙስሊሞቹን ደግሞ ይቀጥላል። ኦኬ ወደ አንተም መጽሐፉን ከበፊቱ በደንብ አስብ። አሁን ተውራትን ተናገረ ቅድሚያ ስለ አይሁዶቹ፣ ኢንጂልን ተናገረ ስለ ክርስቲያኖቹ። ኔክስት የማን ይመጣል? ሙስሊሞቹ ይመጣሉ ማለት ነው። ወደ አንተም መጽሐፉን ከበፊቱ ያለውን ምን ሚል የሚሽር የሚያባረር የሚያስወግድ ነው። ከአንተ በፊት ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን። በመካከላቸው አላህ ባወረደው ሕግ ተጠባባቂ ማለት የሚለው ያው የተሳሳተውን የሚያርም ተዛኛው ጋር ተስማሚ የሆነው ስለሆነ ምንም የሚያርመው ነገር የለም። ምክንያቱም ከበፊቱ ጋር ያለውን አረጋጋጭም ስለሆነ ማለት ነው። ተጠባባቂ ሲሆን ያው እንትን ይሆናል ማለት ነው። መርጂዕ ይሆን ወይም ደግሞ ምንድነው ሪፈረንስ ይሆናል ማለት ነው። ሪፈረንስ ይሆናል ለሁለቱ መጽሐፍቶች ሪፈረንስ ይሆናል። ችግር የለውም። እሱ ያለው ያስማማናል። አሁን የመጣው መጽሐፍ ሪፈረንስ ሊሆን ችግር የለውም። ምክንያቱም መልሶ ደግሞ እዚኛ ውስጥ ደግሞ ያሌሉትን ወይም የማታውቁ ከሆኑ ደግሞ ወደዛኛው ሂድና እነኛን ጠይቅ ስለሚል ተመጋጋቢ ናቸውና ይህንን ተፍሲር እንትና አሳዲ በደንብ አድርጎ ያብራረዋል። ምክንያቱም አረጋጋጭ ተተባለ ቁርአንን ተቀበልክ ማለት ኢንጂልንና ተውራትን አልቀበልም ማለት አትችልም ይላል። ምክንያቱም እርሱን የሚያረጋግጥ ስለሆነ ቁርአንን ተተቀበል ከቁርአን ጋር ያኛውም ተመሳሳይ ተመጋጋቢ ናቸውና ብሎ ይፈስረዋል ማለት ነው ተፍሲር አሳዲ ካወቀው። ስለዚህ በመካከላቸው አላህ ባወረደው ሕግ ፍረድ። አሁን ፍረድ አለ። እዛኛው ጋር ይፍረዱ ነበር አይደለ? ስለ አይሁዶቹ ይፍረዱ፣ ክርስቲያኖችን በኢንጂል ይፍረዱ። እዚህ ጋር ደግሞ ፍረድ አለው። ስለማን እያወራ ነው? ስለ ሙሐመድ ማለት ነው፣ ስለ ቁርአን። እውነቱም ከመጣልህ በኋላ ዝንባሌዎቻቸውን አትከተል፣ ከአንተ ለሁሉም ሕግና መንገድን አደረገ። ዝንባሌዎቻቸውን ማለት ያው የአይሁድና የነሳራ ዝንባሌ ማለት ነው። የግለሰቦችን እንትን አትከተል፣ በመጽሐፉ ላይ ተከተል ነው። መጽሐፉን እንትን በል። ስለዚህ ምን ሆነ? አሁን በደንብ አስተውል። ይሄ ለምን ወረደ? ቅድም ስላልከን አይሁዶቹ መጥተው መሐመድን ጠየቁት። ምን ፍረድ አሉት። ሙሐመድ ደግሞ ምንድነው እሱ መገለጥ መጣልኝ። ምክንያቱም እነርሱ ዘንድ መጽሐፉ እያለ እንዴት እኔን ይጠይቃሉ ነው። የኢንጂል ባለቤቶችም እነሱ ዘንድ ኢንጂል እያለ በእርሱ መፍረድ አለባቸው። እኔም ደግሞ የቁርአን ባለቤት እንደመሆኔ በቁርአን ፈርዳለሁ። ሱናን አቢ ዳውድ 44 49 ክፈተው፣ አዲሱ ይፈስረዋል በደንብ አዲስ በደንብ ያረዳድ ችግር እንጂ መረጃ የመያዝ ችግር የለብህም። ግን እፎይ ይቅርታ፣ ስድብ አይደለም። ይቅርታ የምሬ ነው። እፎይ ማለት እኔ ራሴን እንዳንተ እንዲህ ቁጭ ብዬ እንደዚህ እምነቴን እንደዚህ ቁርአንን ባነብ ሐዲስን እንደዚህ እያደረኩ ባነብ እኔ ከሆነ በጣም ትልቅ ዓሊም ነበር የምሆነው በነገር ላይ። ግን እንደዛ ባርጉኛ መስጊድ ላይ አብዛኛው ሌላ ቶፒክ ውስጥ ከታይ ነው ባይዘ ሌላ ቶፒክ ውስጥ ከታይ ቶፒካችን አይደለም። ይሄንን ሐዲሳውን አላየውም ነበር አንተ ባታሳየኝና ቴንክ ዩ ቬሪ ማች። ቀጥል። ሐዲሱ እንግዲህ የአይሁዶቹ ቅድም ጋር ተመሳሳይ ነው። ፍርድ እንዴት እንደሆነ የሚያሳይ ነው። እና a group of Jew came and invited the messenger of Allah to Kufa። ከአይሁድ ጎሳ የሆኑ ወደ መሐመድ ጋር መጡና ወደ ቁፋ ትምህርት ቤት መሰለኝ። so he visited them in their school። ከዛም መሐመድ ሄዶ ትምህርት ቤት ውስጥ ገበኛቸው። ወደ ትምህርት ቤቱ ኢንቫይት አደረጉት፣ ጋበዙት እንዲመጣ ማለት ነው።
They said, "O Abul Qasim, one of our men has committed fornication with a woman, so pronounce judgment upon them." ከዛ ምን አሉት? ኦ አቡል ቃሲም ከኛ ውስጥ አንድ ወንድ ከሴት ጋር ወሲብ አድርጓል፣ ዘምቷል እና ፍረድ አሉት። ፍረድ አሉት። They placed a caution for the messenger of Allah who sat on it and said, "Bring the Torah." ትንሽ ከፍ አድርግልኝ። ከዛ መቀመጫ ራስ ነገር አስቀመጡለት እና እሱ ላይ ተቀመጠ። ሙሐመድ ማለት ነው። It was then brought. እሱ ተውራትን አምጡልኝ አለ። ከዛ ተውራት መጣለት። He then withdrew the caution from behind him and placed the Torah on it and saying, "I believe in thee and in him who revealed thee." ከዛ ከወንበሩ ላይ ብድግ አለ። ሙሐመድ ማለት ነው። ከትራስ ነገር አስቀምጠውለን ነበር። ከዛ ተውራቱን እሱ ላይ ያስቀመጠና ምን አለ? I believe thee in thee፣ በዚህ አምናለሁ። በመጽሐፉ በተውራት። ከዛስ I believe ባወረደው who revealed this book፣ ባወረደው በእርሱም አምናለሁ። በአላህ ማለታቸው ነው። እሺ He then said, "Bring me one of who learned among you." ከዛ ምን አለ? ከእናንተ ውስጥ ደግሞ የተማረ ምሁር አንጡልኝ አለ። Then a young man was brought። ከዛ በሌላኛው ሀዲስ ላይ ይህንኛው ተላልፏል ይላል። ከዛ ያንግ ማን ይመጣና ከዛ ይነግረዋል ማለት ነው፣ ያነብለታል፣ ይተረጉምለታል እንትኑ ተውራቱ ፍርዱ ምን እንደሚሰጥ። ከዛ በኋላ አይ እኔ ጋር አትምጡ፣ ይሄ ፍርዱ ካለ እኔ ጋር መምጣት አያስፈልጋችሁም። ስለዚህ በምን ፍረዱ ነው? በተውራት ፍረዱ። ይሄንን ኢብን ከሲር በደንብ ያብራራዋል። ሱራ 5:46ን ኢብን ከሲር በደንብ አድርጎ ያብራራዋል። ሜቢ ግልጽ ይመስለኛል። አሁን ግልጽ ነው። ያ ወደ ፖይንቱ ወደ ቅድሙ እንመለስና ስለዚህ አሁን ተውራት እኛ ኩረጃ ስንል ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ ያነሳ ነው። ምንድነው እሱ? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለው ምሳሌያዊ ንግግር ቀጥታ እዛኛው ጋር ሲገባ ተኮርጇል ስንል ሙሐመድ ራሱ እንዲህ ይላል ብሎ ሲናገር እከሌ ብሎታልም አላለም። እከሌ ብሎታልም አላለም። ልክ እንደ አዲስ መገለጥ አድርጎ ነው የተናገረው። ምክንያቱም አስቀድሞ ክርስቶስ ስለራሱ የተናገረው እኛ ክርስቶስ ሲመጣ የሚጠይቀው በደመና ይመጣል ብለን እናምናለን። በደመና እርሱ ሲመጣ ያው እናንተም እንደዛ ታምናላችሁ። ሱራ አልበቀራ ላይ 210 ላይ አላህ ፊ ዙለል ሚነል ገማም። ስለዚህ ከመላእክቱ ጋር ክርስቶስ እንደሚመጣ ነገረን። ከዛም ደግሞ ሲመጣ ደግሞ ይሄንን እንደሚጠይቅ ነገረን። አንደኛ ከደመና ጋር የሚመጣው ክርስቶስ ራሱ እንደሆነ ነግሮን ቁርአን ወሰደና ደግሞ አላህ ነው ከደመና የሚመጣው አለ። ሲመጣ ደግሞ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ እንደሚጠይቅ ነገረን። ይህንን ደግሞ ሀዲሱ ላይ ሀዲስ ኩርሲ 1840 ላይ ወይንም ደግሞ አሁን ቅድም የከፈትነው ሀዲስ ላይ ሳይ ሙስሊም ላይ የማለ አላህ የሚለው አለ። ይሄ ነገር ግን ኩረጃ አይሆንም እኮ እፎይ። ለምን አይሆንም? እንዴት በለኝ። እንዴት መሰለህ? አሁን ይሄ ስለ ትልቅ ዑለማይቲ ስለ አንድ ፈጣሪ ነው የሚያወራውና አሁን ይሄ ሁለት አይደለምና ወይም ሶስት አይደለምና ስለዚህ ምንድነው የምናደርገው ማለት ነው የቁርአኑና የመጽሐፍ ቅዱሱ ጥንካሬ ወስኗል ማለት ነው። ሌላውና አሁን ወደ ማስማማት ልትመጣ ነው አንተ። እንደዛ ሲሆን እዚህ ጋር ሲመጣብህ ሲመሳሰል አይ ይሄም ከአላህ ነው የወረደው ብለህ ልትል ነው። ልልህ ሳይሆን በእርግጠኝነት ተውራትም ከአላህ ነው፣ እንጅልም ከአላህ ነው። አይ እንጅል ቁርአን ከሪም ፕሊዝ ቁርአን ከሪም። አሁን ችግሩ እኮ ምን መሰለህ፣ አሁን ሌላ ቶፒክ ውስጥ ተመልሰን እንዳንገባ ነው፣ ወደ ጨረስነው ቶፒክ እንዳንገባ። ክርስቶስ ስለራሱ ነው የተናገረው። በስጋ የሚመጣው እርሱ፣ የሚታየው እርሱ፣ ከመላእክቱ ጋር የሚመጣው እርሱ፣
ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ተናጋሪው ክርስቶስ ነው እያልን ያለ ነው። አሌስ አላህ የተባለው በሐዲሱ ላይ የተጠቀሰው አላህ ማን መሆን አለበት? ኢየሱስ መሆን አለበት። እሺ ተናጋሪው ተናጋ ማለት ክርስቶስ ነው ይሄንን የተናገረው ካልከኝ መጽሐፍ ቅዱስ የክርስቶስ ቃል ነው ወይስ የደቀ መዛሙርቶች ቃል ነው? ምን ማለት ነው? ማለት መጽሐፍ ቅዱስ የምትለው አሁን ሙሉ በሙሉ አሁን ቁርአን ሙሉ በሙሉ የአላህ ቃል ነው። የማንም ነገር የተጨማመረበት ነገር የለም። አሁን መጽሐፍ ቅዱስስ ሙሉ በሙሉ የኢየሱስ ክርስቶስ ቃል ብቻ። ሱሌማን እንዳይረግጣችሁ ላ ያህተመነኩም ሱሌማኑ ወጁኑደሁ የሚለው እንትኖች ጉንዳኖቹ ማለት ነው። እሺ እሱ የማን ቃል ነው? የአላህ ቃል ነው። ኦኬ አላህ ጉንዳን ነው እንዴ? እንዴት ይሄዳል? አሁን ይሄ ሎጂክ ያስኬዳል? ላ ያህተመነኩም ሱሌማኑ ያን ታሪክ ያላላ በጉንዳን ላስረዳ ቁርአን ሊሆን የሚችለው ወይም ይሄን አድርጉ ይሄን አታድርጉ አምርና ነሂ ነው። ወይም ደግሞ ስለ አላህ እኔ ሌላው ደግሞ ዋነኛው ምንድነው? ስለ አለፉት ህዝቦች ታሪክ ነው። ስለዚህ ይሄኛውም ስለ አንድ ስለ ነብዩ ሱለይማን አለይሂ ሰላም በእሳቸው ላይ ሰላም ይውረድና ስለተደረገ ስለተከሰተ ታሪክ እያወራ ነው። ስለ ሙሳ ስለ ፊርዓውንም እኮ እቅቱ ሴቶቻቸውን ልጆቻቸውን ግደሉ ይላል ቁርአን ከሪም። መርሐባ በጉንዳን ሾሎቆም በመጡ ጊዜ አንዲት ጉንዳን በደንብ አስብ፣ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ ብላ የተናገረ ያለው ወደ መኖሪያችሁ ግቡ። ይሄ ንግግር ያላ ንግግር አለች ጉንዳን። አሁን ያችን ጉንዳን ማን ይሰማታል? በአላህ ከንግግሩም እኮ ይሄንን የተናገረችው አላህ ነው ወይንስ እሷ ነች የተናገረችው? አላህ ተናገረች ብሎ እየነገረህ ነው። ምክንያቱም ይሄ እንደው ይሄ ቁርአን እንደው ይሄ ንግግር እንደው የአላህ ለምን በጣም ተስማማው። ከንግግሯም በደንብ አስብ። ከንግግሯም እየሳቀ ጥርሱን ፈገግ አደረገ። ንግግሩ የማን ነው? ሱለይማን። ንግግሩ የማን ነው? የአላህ ነው። አላህ አንቺ ይባላል እንዴ? ንግግሯ ከተባለ ሴት ጾታ ነው እኮ ንግግሯ ማለት የእንትኗ ማለት የጉንዳኗ ንግግር ከጉንዳኗ ንግግር የተነሳ ነብዩ ሱለይማን ፈገግ አሉ ብሎ እንትን እያወረደ እኮ ነው። ይሄ እኮ ከላይ ያለው ንግግር ስለዚህ የአላህ ሳይሆን የጉንዳን ነው ማለት ነው። የጉንዳኗን ንግግር አላህ እየተረከልህ ቁርአን ላይ ደግሞ ይሄ ሙሉ ምንድነው? የአላህ ከንግግሯ እየሳቀ ጥርሱን ፈገግ አደረገ የተባለው ማን ነው? ሱለይማን ፈተበሰመ ضاحكا من قولها። በየትኛው ንግግር ነው ሱለይማን ፈገግ ያለው? ሚን ቀውሊሃ በዛች በጉንዳኗ ንግግር የሱለይማን እንትኖች መጥቷቸው የጉንዳኗ ንግግር የቱ ጋር ነው ያለው? የጉንዳኗ ንግግር የቱ ጋር ነው ያለው? ቁርአን ላይ ሱለይማን ፈገግ ያደረገው ቁርአን ላይ እንደተነገረህ ማለት እኮ ነው። ፎይ አሁን እኮ ኖርማል ነገር እኮ ነው። ጨረስን። ስለዚህ ቁርአን ላይ ያለው የጉንዳኗ ንግግር ይሆናል ማለት ነው። ሱለይማን ፈገግ ያደረገው ቁርአን ውስጥ ያለው ነብዩላህ ሱለይማን እኮ የእንስሶችን ንግግር የጅኖችን ንግግር መስማት ይችላል ነበረ። ስለዚህ ፈገግ ያለው ያሁን ያለህን ቃል ሰምቶ ሳይሆን የጉንዳኗ ንግግር ያኔ ጉንዳኗ እንደዛ ስትናገር ሰማትና ፈገግ አለ። ከዛም በኋላ ለጅኑዶች እንዳትረግጡ ብሎ መለሳቸው። ይሄ ንግግር የማን ነው? ያን ምን ብሎ ተረከልህ? ጉንዳኗና ሱለይማን ተገናኝተው እንዲህ ተከሰቱ። ከዛም ሳቅ አለና ነገርህ ማለት ነው። አሁን ይሄንን ሂካያውን ሲነግርህ ያ ቁርአን ላይ ሱረቱ ሰበዕ ላይ መሰለኝ እንዴ መጽሐፍ ቅዱስ ላይ እንዲህ ነገር የአንተ ንግግር ነው የሱ ንግግር የሌላው ንግግር ነው የኛው አይደለም። ይሄም እኮ መጽሐፍ ቅዱስ ላይ ምን ያስጠላኛል መሰለህ? ጉንጭ ማልፋት ያስጠላኛል። እሺ ጉንዳኗ እዚህ ጋር ተናግራለች። ጉንዳኗ አሁን አልተናገረችም። ያኔ ነው የተናገረችው ወንድሜ። በነብዩ ሰለላሁ ዐለይሂ ወሰለም ነው የተናገረችው። ያኔ አልቋል፣ ታሪካቸው አልቋል። ያንን ታሪክ አንተ ከየትም ልታመጣው ስለማትችል አለች ብሎ ግን ቁርአን ላይ ያሰፈረው አላህ ነው አይደለ? ጉንዳኗ እንደዚህ አለች ብሎ የተናገረው አላህ ነው አይደለ? ለምን ትምህርት ለመውሰድ? አይ ነው አይደለም ነው። ነው። ስለዚህ አላህ የራሱ ንግግር ሳይሆን ይሄ የዚህ ቦታ
ቁርአን ምዕራፍ ጉንዳን ምዕራፍ የተባለው የጉንዳኖች ንግግር ነው ማለት ነው። አላህ አደሰና ብላችሁ ሐዲስ ላይ እንደምታስቀምጡት አላህ ዘገበው እንጂ ተናጋሪው ጉንዳን ናት። ቴንኪው እናመሰግናለን። የራስህን ነገር ውሰድ ጎበዝ። እፎይ አንተ ብታወራ ደስ ይለኛል። በርግጥ የአርጄን ይሁን ዛኔ ኤኒባዲ ኤልስ ባይ ዘ ወይ እኔ ሌሎች ጋር ስትከራከር ስትሳደብም አይቻለሁ። እኔ ስላሰደብከኝ አመሰግናለሁ። በስድብም አላምንም። እኔ ሌሎችም ሲሰዳደቡ አይቻለሁ። ቁርአን ከሪም። ስለዚህ ምንድነው እሱን ጠቀልለው ወንድማችን አንዲት ከመጠቅለለ በፊት አንዲት ክሌም ላድርግ ምናልባት 30 ሰከንድ። እሺ ቀጥል። አሁን ያው ኩረጃ የሚለው ቃል ስታስበው ያው አእምሮህ ላይ የሚመጣው አንድ ሰነፍ ተማሪ ከጎበዝ ተማሪ ሲኮርጅ ነው አይደለ? ይቅርታና ያው ሁላችንም አእምሮአችን ላይ አንዳንዴ ጎበዝ ሆኖም ሊኮርጅ ይችላል። ጎበዝ ሆኖም ሊኮርጅ ይችላል። ግን ምንድነው ያው ተኮራጁ ጎበዝ ነው፣ በጣም ያው የበለጠ ነው የሚሆነው። እዚህ ላይ ያው ግድ ነው አይደለ? እሺ አሁን ቁርአን ላይ መጽሐፍ ቅዱስ ያልጠቀሳቸው ነገራቶች ግድ መጠቀስ የነበረባቸው በጣም ብዙ ነገራቶችን አለ። ስለዚህ ለምሳሌ እነዛን ለምሳሌ ስለ አስሐቡል ከህፎች ቁርአን ላይ እንትን መጽሐፍ ቅዱሳችሁ ላይ አለ። እሱ ካፍ ምን ለአስሐቡል ከህፍ ካፍ ምንድን ነው? አስሐቡል ካፍ ላይ ያሉት 309 ዓመት የተኙት ተረት እኮ ነው እሱ። የሌጀንድ ኦፍ እንትን ላይ አለ፣ ሌጀንድ ላይ አለ ታሪኩ። በግብጽ እንትን ውስጥ የሚታወቅ ታሪክ ነው። ሌጀንድ ነው፣ ተረት ነው እያልኩ እኮ ነው። ተረት ነው፣ እውነት ሳይሆን እሱ ተረት ነው። ምክንያቱም ሱራ 18 ከቁጥር ባይዘው እሱን ቻሌንጅ ላድርግ እሱ ላይ ምሺ ሙሐመድ እሱ ላይ አሁን በጠቀስከው ላይ ሙሐመድን ነው ያለው። ቆይ እንዴት እንደማዋጣ ላሳይ። ቆይ እሱ ተረት እንደሆነ ላሳየ። ቆይ ስለጠቀስከው ቆይ ተረት ነው፣ እውነት ነው፣ ደስ ይላል። ሱረቱ ካፍ ላይ ያለው በሙሉ ተረት ነው። ከሱራ 25 የሚሆን አያ የጠቀሰው ለምሳሌ ቆይ እኮ ልንገራ። እሺ ይሄ ጉዳይ ላይ ምን መሰለ መሐመድን አይሁዶች እንትኖች ቁረሾች ከኛ ዘንድ ነብይ ነኝ የሚል ተነሳ። እኛ የነቢያትን መስፈርት አናቅም። ስለዚህ ምን እናርግ ብለው አይሁዶች ቁረሾች ለአይሁዶች ደብዳቤ ጻፉ። አይሁዶች ደግሞ አወጡ ወረዱና 3 ጥያቄ አዘጋጁ። በጊዜው በ6ኛው ሴንቸሪ ላይ አጀንዳ የነበሩም ጥያቄዎች ናቸው። አንደኛ ዙልቀርነይን ማን ነው? ሱረቱ ካፍ ላይ ያለው ከሱራ 18 ከ84 እስከ 100 ያለው ከ84 እስከ 100 እስከ 100 አካባቢ ሞር ታሪኩ ያለው እኛ የምንፈልገው ያለው ታሪኩ 85 እስከ 94 ነው ያለው። እናንተ ቀጠል አድርጋችሁ መሄድ ትችላላችሁ። ያ ፀሐዩ የምትጠልቅበት ምናምን ክፈትበት ነው ይሰራ ክፈትበታለሁ። ኤኒዌይስ ብቻ አንደኛው ሐሳቡን ብቻ አውቀዋለሁና ይሄ ታሪክ ደግሞ የት ነው የሚገኘው? ትንቢተ ዳንኤል ላይ የሚገኝ ቀንዳም የሚል ትንቢት አለ። እሱ ስለማን እንደሆነ እንመጣበታለን። ስለዚህ ያ ቀንዳም የሚባለው ዙልቀርነይን ማን ነው? እነ ጠበሪ እነ ቆርጦቢ ማን ብለው እንዳስቀመጡት እነግራለሁ በኋላ። ስለዚህ ጠየቁት ብቻ ዲቤቴብል ስለነበር በጊዜው። አንደኛው። ሁለተኛ ሩህ ከሩህ ይጠይቀዋል። 3ኛ በዋሻ ውስጥ የቆዩ ሰዎች ስንት ናቸው? ይሄም ደግሞ ትንቢተ ዳንኤል ላይ የሚገኝ ነው። ስለ ሩህም በአይሁዶች ኔቪም ኬተቪም የሚባሉ የመጽሐፍ እንትኖች አሉ። አሁን እንትና የዳንኤል መጽሐፍ ከየትኛው ነው የሚመደበው የሚል ዲቤቴብል ነበር በጊዜው። ከትንቢቶች ውስጥ ነው የሚካተተው፣ በራእይ ነው ያየው ወይስ ራእዩ እንዴት ነው የሚል ዲቤቴብል ስለሆነ ስለ ሩህ ጠየቁት። ያ መንፈስ ምንድን ነው የሚለውን መንፈሴ እያለ ስለሚናገር አይ ቲንክ ምዕራፍ 8 እና ምዕራፍ 10 ላይ ይመስለኛል መጀመሪያ አካባቢ ላይ ስለ መንፈሱ
የሚያነሳበት አለ። መንፈስ ታወቀ ምናምን ብሎ የሚናገርበት አለ። ስለዚህ ያ መንፈስ በራእይ ነው ያየው፣ በመንፈስ ነው ያየው። እንዴት ነው? ስለዚህ ስለ መንፈስ ጠየቁት። ሁለተኛው ጥያቄ። ሶስተኛው ጥያቄ ደግሞ ስለ ዋሻ ውስጥ ስላደሩት ቢሆንም ከትንቢተ ዳንኤል ጋር የተወሰነ የሚሄድ ነው። ዋሻ ውስጥ ያደሩ ደግሞ ሌላ ሌጀንድ አለ፣ ተረት አይሁዶች የሶስቱ ህፃናት ደግሞ አሉ። ናቡከደነጾር እሳት ውስጥ ገብተው የወጡ እሳት ውስጥ ሲጣሉ 3 ሰው ነበሩ። ከገቡ በኋላ ግን ናቡከደነጾር ሲያያቸው 4 ናቸው። አንደኛ ማለክትን ልጅ ይመስላል የሚለው ማለት ነው። ኤኒዌይስ ስለዚህ እነኚህ ሶስቱን ጥያቄ ይህንን ጠይቁት፣ ነቢይ መሆኑንና ለመሆኑን በዚህ ታውቃላችሁ ብለው አይሁዶች ደብዳቤ ለቁረሾች ላኩ። ይህንን ቁርአን እንትና ማመዜን ቁርአን ላይ አስቀምጠውታል፣ ፈስረውታል። ማመዜን በአማርኛ ፈስረውታል። ይህንን እኔ ያልኳቸውን ማለት ነው። ተጨማሪ ማስረጃ ከፈለክ ደግሞ እንትና አሱጢ ጀለለዲን አሱጢ ጀለለዲን አሱጢ በደንብ አድርጎ አብራርቶታል። እንትናም ኢብን ከሲርም ነካክቶታል። ኤኒዌይስ ስለዚህ እነኚህ ሶስቱን ጥያቄ ቁረሾቹ ከአይሁዶቹ ሰሙና መጥተው መሐመድን ጠየቁት። ሙሐመድ ምን አላቸው? ነገኑ መልሱን ነግራችኋለሁ አላቸው። ከዛ ጠፋ። በማግስቱ የለም፣ በሁለተኛውም ቀን የለም፣ በሶስተኛውም ቀን የለም፣ በአምስተኛውም ቀን የለም፣ በሰባተኛው ቀን የለም፣ በስምንተኛው ቀን የለም፣ በ10ኛው ቀን የለም፣ በ12ኛው ቀን የለም፣ በ13ኛው ቀን የለም፣ በ14ኛው ቀን የለም፣ በ15ኛው ቀን ላይ አገኙት። ከዛ እንዴ ምንድን ነው ሲሉት መልሱ የታለ ሲሉት ቤቴ ጅብሪል እነግርሃለሁ ብሎኝ አንደኛ ባላ ፈቃድ ኢንሻአላህ ነው ብቻ እንደዛ ሳልል ነገ ሰጣችኋለሁ መልሱን ብዬ ነበር። አንድም ደግሞ ቤቴ ውሻ ገብታ ሞታ ነበር። ጅብሪል መልስ አመጣልሃለሁ ብሎኝ ለምንድን ነው ያላመጣህልኝ ብዬ ማላቀውን ይላል። ሚከብድ ጥያቄ ጠይቀውኝ ለምንድን ነው እሱ ያላመጣህልኝ ብዬ ስለው እኛ ውሻ ያለበት ቤት አንገባም ብሎ አለኝ። በዚህ ምክንያት ነው መልስ ያላመጣሁት አለ። በደይ በማግስቱን በመዲና የሚገኙ ውሾች ዘሆል እንዲገደሉ ትእዛዝ ሰጠ። በኋላ ይሻሻልና ጥቁር ውሾች ብቻ እንዲገደሉ፣ ከዛ ደግሞ ይሻሻልና አይናቸው ላይ ምልክት ያለባቸው እንዲገደሉ ይመጣል ማለት ነው። በማግስቱ ውሾች እንዲገደሉ ታዘዘ። ውሻ ቤቴ ሞታ አልጋ ስር ሞታ ነው፣ በዛ ምክንያት ነው መልስ ያላመጣሁላችሁ አለ። ከዛ መልሱ ምን ሆነ? አንድ በአንድ እንየው። ሱራ 18ን ክፈተው። ሱራ 18 ቁጥር 20 ላይ ይመስል 22 ወይም 23 ነው ክፈትልኝ። ከእነኚህ ሰዎች ስንት ናቸው ተብሎ ሲጠየቅ እንዲህ ብሎ መለሰ። ቁጥሩን ከዛ መልሱን ልስጥ። መልሳቸው ከዛ እንዴ የሙሐመድ መልስ ምንድን ነው? ስንት ነው ያደሩት በዋሻ ውስጥ ስንት ናቸው ተብሎ ሲጠየቅ ቁጥር 22 ላይ ስንት ነው የከፈትከው? خمسة سادسهم كلبهم ኦኬ አዎ ስንት ነው የከፈትከው? 22 ነው። በሩቅ ወርዋሪ ሆነው በጥርጣሬ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛው ውሻቸው ነው ይላሉ። 7 ናቸው፣ 8ኛቸው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነርሱ ነገር ግልጽን ክርክር እንጂ ጠልቀህ አትከራከር። ከፈር በእነሱም ጉዳይ ከመጽሐፉ ሰዎች አንድንም አትጠይቅ። ምን ብሎኝ ስንት ነው ተብሎ ለተጠየቀው ከ15 ቀን በኋላ መልሱ ምን ሆነ? አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ከነሱ ተቋርጠሃል መሰለኝ። እፎይ ጋር ይመስለኛል። አይሰማም። አንተ ይሰማ። ኦኬ ተመልሰሃል። ትንሽ ተቋርጠው ነበር። ኦኬ እሺ፣ አሁን በደንብ ይሰማል። አዎ ትሰማለህ። ፐርፌክት ነው። ቀጥል። ስለዚህ ምን አለ? አንዳንዶች 3 ናቸው ይላሉ፣ አንደኛው ውሻቸው ነው ይላሉ።
አንዳንዶች 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶች 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። መልሳቸውን አላህ ነው የሚያውቀው፣ እኛ አናውቅም፣ ጥቂት ሰዎች ነው የሚያውቁት ብሏል። ከነሱ ጋርም አትከራከር ተብያለሁ። ከመጽሐፉም ሰዎች በቃ አትጠይቅ ተብያለሁ። ስለዚህ መጽሐፉ ሰዎች ናቸው ለቁረሾቹ የሰጡት ብያችኋለሁ። ስለዚህ አይመለከተኝም፣ አናውቅም፣ አትከራከርም ተብያለሁ። መልሱ አላህ ነው የሚያውቀው፣ አላህ አለመሆነ ማለት ነው። አንዳንዶቹ እንደዚህ እንደዚህ እነሱ የጠየቁት ምንድነው? ለነብይነት መስፈርት እነኝን ኤግዛክት ቁጥር ስንት ናቸው የሚል ነው። ስለዚህ መልሱ ይሄ ይሆናል። ሁለተኛው ጥያቄ ማን ነው? ዙርቀን እንትን ነው። ዙርቀኔ ላይ እንመጣለን። ሁለተኛውን ጥያቄ እናስቀድም። ሁለተኛው ጥያቄ ከሩህ ይጠይቁሃል አሉት። ሱራ 17 85 እንክፈትልኝ። ቁል ሩሁ ሚን አምሪ ረቢ። ከዛ ስለሱ ደግሞ ሲጠየቅ ደግሞ ምን መለሰ? 85 ከሩህ ይጠይቁሃል፣ ሩህ ከጌታዬ ነገር ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። ሁለተኛው የነብይነት መስፈርት ለተጠየቀው። ሶስተኛው ደግሞ ዙርቀኔ የሚባል ቅድም ያልኳችሁ በትንቢተ ዳንኤል ላይ ያለው ቀንዳሙ ተብሎ የተነገረው ስለ አሌክሳንደር ደ ግሬት ነው። ሙሐመድ ደግሞ በጊዜው አሌክሳንደር ደ ግሬት በምስራቅም በደቡብ እንትን ስላለ በቀንዳም ተብሎ በዛ ተስሏል። እቆራርጣለሁ እንደ ስታክ እያደረገብኝ ነው። እና ሙሐመድ ደግሞ ምን መሰለው? ሊትራሊ ቀንድ ያለው መሰለው። ቀንድ ያለው መሰለውና ምን ብሎ ፈታው? እንቀጥል። ሱራ 18 85 ጀምረ ክፈትልኝ። እዛው ክፍል ላይ ማለት ነው። ዙርቀኔ 85 መንገድንም ወደ ምዕራብ ተከተለ። ዙርቀኔ ሲሄድ ምን እንዳገኘ ሊነግረን ነው። ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ማንን? ፀሐይን ስትጠልቅ አገኛት። ጥቁር ጭቃ ውስጥ ስገባ አገኛት አይደለ? ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። በአጠገቧም ህዝቦችን አገኘ። ምን? ጮረቃ ውስጥ ስገባ ፀሐይ አገኛት። ዙርቀኔ ሲሄድ የፀሐይ ማለቂያ ጋር ደረሰ። ከዛ ጭቃ ውስጥ ስገባ አገኛት። ዙርቀኔ ሆይ ወይም በመግቢያ ትቀጥላለህ ወይም በእነርሱ መልካም ነገርን መማር ትሰራለህ አልነው። ክፈር መማረክን ያው ትገላቸዋለህ። መማረክ ነሽ የበደልነውን ሰውማ ወደፊት እንቀጣዋለን፣ ከዚያም ወደ ጌታው ይመለሳል፣ ብርቱንም ቅጣት እንቀጣዋለን። ከፍ ቁጥር ስንት ነን? ይቀጣዋል ኢንሻአላህ አለ መለፈል ነው። እሺ ያመነማ ሰው በመልካሙ ነገር የሰራ እያለ ይቀጥላል። ቁጥር 90 እሺ 9 ግባ ድረስ ይቀጥላል። ከዚያም መንገዱን ቀጠለ ይላል። ወደ ፀሐይ መውጫም በደረሰ ጊዜ ለእነርሱ ከበታቻቸው መከለያን ባላደረግንላቸው ህዝቦች ላይ ስትወጣ አገኛት። ፀሐይ እንዲመጣ ጮረቃ ውስጥ እዛ ትገባለች። መውጫዋ ጋር ደግሞ ፀሐይዋ በጣም ኃይለኛ ስለሆነች ይላሉ። ኢቨን ሙፈሲሮቻቸው አሳ ከውሃ ውስጥ አውጥተው እንዲህ ካደረጉ በስሎ ነው የሚመለሰው። ልክ ፀሐይዋ ስትወጣ ሮጠው ውሃ ውስጥ ይገባሉ። ፀሐይዋ ልትጠልቅ ወደ ውሃ ስትመጣ ደግሞ ሮጠው ወደ ዋሻ ሄዱና እንትን ይላሉ። ስለዚህ ዙርቀኔ ሲሄድ ፀሐይ ጮረቃ ውስጥ ስገባ አገኛት የሚል ሶስተኛው የነብይነት መስፈርት ይሄ ሆነ። የነብዩ ሰለላሁ ዐለይሂ ወሰለም አደብ አይገርምህም? ግን እፎ ይቅርታ ነው። ይሄ ምን አደብ ነው? አንተ አሁን ፀሐይ ዙርቀኔ ትክክለኛ መልሷል ብለህ ታምናለህ? ሁለቱን የመለሰው ይሻላል እኮ አላህ ያውቃል ቢል ይሻላል እኮ። ፀሐይ ጮረቃ ውስጥ ነው የምትገባው? አላህ ነብዩ ሰለላሁ ዐለይሂ ወሰለም ማያውቁትን ነገር አላቅም ወይም ከጌታ ይጠብቃለሁ ማለታቸው እውነተኛ መልእክተኛ መሆናቸውን እኮ የሚያሳይ ነገር ነው። ምክንያቱም 15 ቀን ሙሉ ቤት ውስጥ ውሻ ሞታ እንዴት ነው እሱ ግማት ውስጥ ያስቀምጠው ነበር እንዴ? እሺ ውጭስ? እሺ ቤት ውስጥ ይሁን፣ እሺ ቤት ውስጥ ይሁን፣ በቃ እንደ ውሻዋ ማሸቱን ቤት በቃ ችግር የለውም። ጅብሪልም ፈርቶ በውሻዋ አሳቦ ቀረ እንበል እንዴ? ለሽንቱ አይወጣም እንዴ መሐመድ? ሽንት ቤት አይሄድም እንዴ? ቤት ውስጥ ነው የሚጸዳዳው። ይሄን ቀን ሙሉ ነገር ልንገርህና ሰላት አይሄድም እንዴ? ትንሽ በክብር ብጠራቸው ቅር ይልሃል። ለምን እንደሆነ ታውቃለህ? አሁን ማለት ችግር ማለት አሁን ነብይ ናቸው ብለህ አትመን። ግን አይገርምህም? ግን ከዛ ከአረብ ምድር ከእረኛ ምድር ተነስተው ትልቅ አሁን በዓለም ላይ ትልቅ
የሆነ መሪ እንደው ነብይ አይደሉም በቃ ብለህ አስብ ታስባለህም። ግን እዚህ ደረጃ መድረሳቸውና ምንም ማንበብ መጻፍ የማይችል አንድ ግለሰብ እዚህ መድረሱ ለዓለም እንደውም ተጽዕኖ ፈጣሪ መሆኑ አይገርምህም? ማለት ብዙ አነጋጋሪ ነገሮች አሉ በዚህ ምድር ላይ መቼም እንደምታውቀው። አብዛኛውም ሰውዬ ምንድነው ደሞስት ተጽዕኖ ፈጣሪ ምናምን ብሎ ያስቀምጣቸዋል። ያ ተጽዕኖ በመፍጠር ትልቅ ተጽዕኖ ፈጥሯል። ያ ማለት ግን አፕሪሺየት የምናደርገው አይ ማለት ቢያንስ ትልቅ ሰው ናቸውና ሴጣን ለምሳሌ ትልቅ ተጽዕኖ አለው። ሴጣን ትልቅ ተጽዕኖ አለው። ስለዚህ ሪስፔክት ልናደርገው አንችልም። ሴጣን ትልቅ ተጽዕኖ አለው። ምን ልልህ መሰለህ እና ማለት ግን ቢያንስ የሚወዳቸው ሰው አለ። አሁን ለምሳሌ ነብይ ኢሳን አንተ ትወዳቸዋለህ፣ እኔም እንደምወዳቸው ባይሆንም ከዛ ነብይ ኢሳ ብዬ አክብሬ ነው የምጠራቸው። ማርያምን በጣም እንወዳታለን፣ ምናልባት ካንተ በላይ አንገናኝማ። አንተ ነብይ ኢሳ ማርያም ብዬ አክብሬ ነው የምጠራቸው። ቁርአን ከሪም ወይ ኢሳን አንተ የምታከብረው የኔ ኢሳ ነው ብዬ የኔ ኢየሱስ ነው ብዬ አላምነው። ብታከብረው ባታከብረው ኢሳን ያንተ መፍት ነው እንድታከብረው። ያንተ አንተ ነብይ ስለሆነ አደብለው ከሚለው ኢሳ ለአንተ ነብይ ስለሆነ ታከብረዋለህ። ኢሳ የሚባል ቁርአን ውስጥ ያላ ቃሉና ሩሁና ከለሙ የሆነ ወደ መሬም የተጣለ ከዛም ደግሞ ገይብ ነገሮችንም የሚያውቅ እርሱ ወደ አላህ የተወሰደ እርሱ ገይብን አያውቅም። ገይብን አያውቅም። ቻሌንጅ ታደርገኛለህ። ገይብን አያውቅም። ወላ ያዕለሙል ገይበ ኢለላህ አላህ እንጂ ገይብን የሚያውቅ ነገር የለም። ሌላ ርዕስ እንዳንገባና ምናልባት ከቁርአን ጋር 49 ይፈትልኛ መረጀል በህረይን አያውቅም ብለኸኛል። ሱራ 349 ይፈትልኝ ወይዓልሙኩም ማ ተደኺሉነ ምንድነው የምትበሉትንም እናገራለሁ የሚለውን ታወጣልኝ ከሆነ አላህ ሱብሓነሁ ወተዓላ ወህይ አውርዶለት ነው። ምንም ወይ አውርዶለት አይደለም፣ አውቃለሁ ነው የሚለው። ራት የሚበሉትን ይላቸው ነበር። ያላየውን እነሱ የሚደብቁትን የሚሰውሩትን የተደበቀ ማወቅ የሚችል ፈጣሪ ብቻ ነው ብለህ የምታምነው ኢሳ ያውቃል። ይኸው አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀውና እሺ ይኸው እንደሚያውቅ ይናገራል። ቁርአኑን ቀርተዋል። እሺ ከርዕሳችን እንዳይወጣ ብዬ ነው። ይሄ በነገር ላይ ብናወራውም ኦኬ፣ ግን እንትን ብዙ ሀሳብ እያስቀየርኩ ስለሆነ ይቅርታ ብዬ ነው። ማለት ከርዕስህ ያወጣው ነውና በጣም ይቅርታ ካለ ርዕስህ ብዙ ደቂቃ ስላወራኸኝም ስላከበርከኝ አመሰግናለሁ። በነገር ላይ እና ሌላው ምን መሰለህ አሁን ወደ መጀመሪያ ክሌሜ ስመለስ ቁርአን ትልቅ ታሪክ አሁን ሳይንስ ያረጋገጣቸው ወይም በአይንህ የምታውቃቸው ለምሳሌ መረጀል በህረይን የልተቂያን ይላልና በይነሁማ በርዘኹን ላ የብጊያን ይላል ሱረቱ ረህማን ላይ። ቀይ ባህርና የጥቁር ባህር ነው አይገናኙ ምናምን የሚለውን እስኪ እንዴት ታየዋለህ? መጽሐፍ ቅዱስ ላይ ይኖር ይሆን? ቢኖር ደስ ይለኛል። ምክንያቱም ያው ሰማያዊ ለብረም አይገናኙም ይላል እኮ አላየኸውም? እንትና እኮ ለብረም አይገናኙም። የአላህ ተአምር እኮ ነው ይሄ። እና ያንን ተአምር ደግሞ ከዛሬ 1400 በፊት ተአምር አይደለም። ይሄንን ቤት ራስህ መስራት ትችላለህ። ሳይንስ ከተማርክ አይ ቲንክ የተማርክ ይመስለኛል። ከዚህ በፊት ስናወራ ፊዚክስም የተወሰነ እንትን ያልክ ይመስለኛል። ምን አለ መሰለህ ወተር ስንት ስቴቶች አሉት? ወተር ስቴቶችን ተምረሃል? ወተር 3 ስቴቶች አሉ። ሶሊድ ሊኩዊድ ምናምን የሚሉት ነገር ነበረ። እሺ ስለዚህ ራሱን የቻለ ዴንሲቲ ያለው ወተር መልካም። እንደዛ ካለው ሊኪድ ሲሆን ጋዝ ሲሆን ሶሊድ ሲሆን ተመሳሳይ አይደለም። አንዱ በአንዱ ላይ የመሆን ተውና ሊኪድ ጋዝ ሲሆን ይተናል አይደለ? ተኖ ተመልሶ ዝቅ ብሎ ይመጣል አይደለ? ከውቅያኖሶች ነው ወደ ሰማይ ተነስቶ የሚመለሰው አይደለ? ስለዚህ ታዲያ ለምንድን ነው አንዱ በአንዱ ላይ ውሃ የሚቆራረጠው? ኢቨን ሊኪድ መስሎ እየታየን እያየ ነው። ለምንድን ነው አንዱ ሊኪድ ስቴት ላይ ያሉ? አሁን ለምሳሌ ሶሊድ ስቴት ላይ ሆኖ ሶሊድ ስለእንትናቸው ሳይሆን ሳይንስ ይሄ ምንም ታምር አይደለም። ምን ማለት ይሄ መናገር ምንም እንትን ታምር አይደለም፣ ምንም አይደለም እያልኩ ነው። ምክንያቱም እዛኛው ግን የለም። በረዶ ውሃው ላይ ከላይ ነው የሚንሳፈፈው አይደለም?
ውስጥ አይደለም የሚገባው፣ ከላይ ነው የሚንሳፈፈው በረዶ። ለምንድን ነው እንደዛ ነው? ዴንሲቲው ስለሚለያይ በቃ። ስለዚህ ሁለት ውሃዎች የተለያዩ ውሃዎች አንደኛው ቀዝቃዛ እና አንደኛው ሞቃት ከሆነ ኮምፕሊትሊ በአንዴ ሚክስ አይሆኑም። ኢቴክስ ታይም ሚክስ ለመሆን ምክንያቱም ዴንሲታቸው ቀዝቃዛ ከሆነ ምን ይሆናል ማለት ነው? የመያዝ ባህሪው ዴንሲቲው ይጨምራል። ስለዚህ እዚኛው ላይ ከአንዳንድ ፔኔትሬት አያደርገውም። ልክ ሙቀቱ ሲጨምር ኢንተርናል ቴምፐሬቸር ሲጨምር ኢንትሮፊ ይጨምራል አይደለም? በፊዚክሱ ህግ ኢንትሮፊ ስለሚጨምር ምን ይሆናል? ኮምፕሊትሊ ሚክስ አይሆንም ማለት ነው። ሞቃቱ አሁን እያሳየን ሞቃቱ ምን ይሆናል ማለት ነው? ሲሞቅ ውሃው ሲሞቅ ከፍ ላድርግበት እንድታሳየን። ውሃው ሲሞቅ ይህንኛው አንደኛው ውሃውን ቀዝቃዛ ይሆናል፣ አንደኛው ሞቃት ይሆናል። ከለሩ የራሱን ይዞ የሚመጣው ነው። የውሃ ከለሮች ከአፈሩ ጋር ምናምን የሚገናኝ ነው። ከዛ በኋላ ዴንሲቲ ነው ማተር የሚያደርገው ማለት ነው። ስለዚህ ኮምፕሊትሊ በአንዴ ሚክስ አይሆንም። እንደ ሳይንሱም ግን ውሃዎቹ አይቀያየጡም ማለት አይደለም። ይቀየጣሉ፣ ግን ኢቴክስ ታይም ጊዜ ይፈጃል ማለት ነው። ጊዜ ይወስዳል። ስለዚህ ሳይንሱ ስለምታውቀው ይችላለሁ። በነገር ላይ ቁርአን ላይ ያለ እንትን ላይ ሳይንስ የሚባል አይደለም ይሄ። ኖርማሊ ማንኛውም ሳይንስነቱን አይዶን ታዲያ ምንድን ነው እሱ የምንነግረኝ? ምንም ታምር አይደለም። አንድ ሰው ያየው የሚያወራው እኮ ነው። ይሄ ማለት መጽሐፍ ቅዱስ ላይ ሳይንስ የሚባለው ቁርአን ላይ ያሉ ብዙ ነገሮች አሉና እኮ ሳይንስ ተብሎ የሚነገረው መች ቢሆን ስላልተዘጋጀ ስላልመጣልኝ ይሆናል እንጂ በጣም የሚገራርም ሳይንስ ተብሎ የሚነገረው መች መሰለ ያን ያልተፈጠረ ወደፊት እንዲፈጠራል ወይም ደግሞ እንዲህ ይሆናል ተብሎ የተተነበየ ያ ነገር ቢከሰት ያ ነገር ቢሆን ወይም ደግሞ እሱ የተናገረው ከሳይንሱ ጋር አላይን ሲያደርግ ነው። ዝም ብሎ ሁለቱ አይቀየጡም። ምን ተመሳሳይ ዴንሲቲ ካላቸው ውሃዎቹ ይቀየጣሉ። ተመሳሳይ ቴምፕሬቸር ካላቸው ይቀየጣሉ። ቴምፕሬቸራቸው ግን የተለያየ ከሆነ አይደለም ወንዝ ጋር ቤት ውስጥ ቀጥተህ በብርጭቆ ብታደርጋቸው ተቃራኒ ቴምፕሬቸር ያሉ ውሃዎች አይቀየጡም። ዘይትና ውሃ እንደማይቀየጡት ሁሉ ዘይትና ውሃ ሁለቱም ሊኪድ ናቸው፣ ግን አይቀያየጡም። ጎበዝ። ልክ እንደዛ ሁሉ ውሃውም ዴንሲቲው የተለያየ ከሆነ አይቀየጡም። ለትናንት ወተር እንትን አይሚን ክፍል 9 ላይ እንዲቴል ስለዚህ ተምረነዋል። እየረሳሁ ማንበብ አለብኝ ወንድሜ። ይቅርታ አለ። የሚገርመው እኮ ሳይንሱ አሁን አንተ ስለምታውቀው የሚገርም አይደለም። ያኔ ግን ይሄ ሳይንስ ባልተረጋገጠበት ጊዜ ከ1400 ዓመት በፊት ይሄን መናገር ሳይንስ ነው አትልም? ውሃው አካባቢ ለሚኖሩ ሰው እኮ የዕለት ተዕለት ውሏቸው ነው። ውሃዎቹ አይቀየጡም ብሎ መነገር ምንም ስኖ ቢግ ዲል። ለሚያየው ሰው ምንም ቢግ ዲል አይደለም። ላላየው አሁን ለማያውቀው ሳይንሱን ለማያውቀው አንዳንድ ማይም ኡስታዞች አሉ። አንባቢ ስለሆንክ ዝም ብዬ ልንገርህ፣ ያው ቁርአንና ሳይንስ የሚሉ አንዳንድ ጥናቶች ምናምን እየውስኪ ምናልባት አውቀዋለሁ። እኔ ወደ ንጽጽር የገባሁት ከመግባቴ በፊት ወደ ንጽጽር ከመግባቴ በፊት ዩኒቨርሲቲ ላይ ካየሁት እንደውም እኔ ሳይንስ ስለሚመቸኝ ስለመወድም ቁርአን ሳይንሳዊ ምናምን የሚባል ነገር ነበረ እና አየሁት። እኔ ብቻዬን ሳይሆን ጓደኞቼ ሙስሊሞች አሉ። አብረን አየነው። አያበላም እንደተከደነ ይቀመጥ ብለን አስቀመጥ ነው። እንደሚሰከሰው አይደለም። ይሄም ደግሞ እኔ ያልኩትን እኔ ሳልሆን አይ ቲንክ እንትና ቀዩ ታዋቂው ንጽጽር የሚሰራ አለ። ኢትዮጵያ አይደለም መረብ ዓለም ላይ ታዋቂ በውጭ እሱ ምን አለ? እኔ እስልምናን በፊት ፕሮሞት ሲደረግ የወደድኩትም እንትን ያልኩትም ሳይንስ ይደግፋል ወይንም ደግሞ ከሳይንስ ጋር አንድ ነው በሚለው አስተምሮ ነበረ። አየሁት። አሁን እንዳለ ዲባንክ ተደርጓል። ፕሊስ ዲባንክ እንዳለ ተደርጓል። ስለዚህ እንደ ድሮ ሳይንስና ቁርአን ብሎ መስበክ ማስተማር አያዋጣም ብሎ ያለው አለ። ሜይ ቢ
ነገ ቪዲዮ ልልክልህም እችላለሁ። ራሱ ታዋቂ ነው፣ በሚሊዮን ተከታይ ያለው ማለት ነው። በውጭ ላይ በደንብ ታዋቂ ፕላስ ደግሞ እስላማዊ ላይ ከሄድክ ደግሞ እጅግ በጣም ማዕት አሉ። ከሳይንሱ ጋር አይስማማም እናውቃለን። ከሳይንሱ እንደዚህ ነው የሚለው፣ እኛ እንዲህ ብለን እናምናለን። ግን በቃ እኛ ነብያችን ያለንን ነው የምንቀበለው የሚሉ ለምሳሌ ልጠቅስልህ እችላለሁ። ለምሳሌ ሰው እንዴት እንደሚወለድ ሙሐመድ የተጠየቀበትን ከሳይንሱ ጋር አይመሳሰልም፣ ግን እኛ እናምናለን ሙሐመድ ያለንን ብለው አስቀምጠውታል። ግዝረትን በተመለከተ ነቢያችን እንደዚህ መመሪያ ሰጥቷል። ጎጂ ቢሆን ኖሮ ኮምፕሊትሊ ይከለክል ነበረ። ሰርከምሲዥን ሳይንሱ ግን ጎጂ ነው ይለዋል። እኛ ታዲያ ጎጂ ነው እንላለን ወይ ይልና ሰርከምሲዥን ጎጂ ነው እንዴ? የሴቶችን እነ ኢብኑ ተይሚያ ለምሳሌ ሴት ልጅ መገረዝ ግዴታ ነው ብለው ነው የሚያምኑት። ስለዚህ ምን ያመጣሉ? ከዛ ምናልባት ሳይንስ ወደፊት ይቀየርና የሴት ልጅ ግርዛት ጠቃሚ ነው ሊል ስለሚችል ስለማናውቅ ጎጂ ነው አብረን አንልም። ሳይንሱ ግን ሊተራሊ ጎጂ ነው ይለዋል፣ እኛ ግን ጎጂ ነው አንልም። ሳይንሱ ጋር አይሄድም ብለው ያስቀምጡላል። እና እንደዚህ መዓት ልሰጥ እችላለሁ ከሳይንሱ ጋር ያሉትን ግጭቶች እንዴት እንደሚያርሙ። ሳይንሱ እንዲህ ብሎታል፣ ግን በቃ እና እንደዛ ነው። ኤኒዌይስ ዛሬ የነበረን ቆይታ ደስ ብሎኛል። በእንትኑም ያው ወደ እንትኑ ስንመለስ ቁርአን ያው ከመጽሐፍ ቅዱስ ሊወስድ የሚችልበት ወይም ሊኮረጅ የሚችልበት ምንም ምክንያት የለውም። እኔ ክሌሜ እንዳውም ምንድነው ቁርአን እና ዘቡር ምንጫቸው አንድ ስለሆነ በጣም ግን የሚኮረጅበት የለም ስትል ቀደም ያየናቸው እኮ ኮረጃ እኮ ናቸው እኮ እየነገርኩህ እኮ ነው። ተኮረጆ ሳይሆን የሁለቱም የአላህ Subhanahu Wa Ta'ala ቃል ንግግር ስለሆኑ ክሌሜ አሁን የያዝነው እጃችን ላይ ያለው የምንጠቀምበት መጽሐፍ ቅዱስ ሰዎች ለጥቃት ብለው አደጋ እንዳደረሱበት ወይም ደግሞ ለዳቦና ለፍርፋሪ ብለው አደጋ እንዳደረሱበት ብዬ ነው ማስበው። አሁን በነገር ላይ መጽሐፍ ቅዱስ ላይ ጌታችሁ ምናምን ሲሉ እኔ ደስ አይለኝም። በነገር ላይ እንደዛ ከሆነ ደግሞ ይሄንን ማን ይመልስላል? እናንተ ነብይ እኮ እንዲህ አድርጎ ዳዊት ሴት ደፍሮ ምናምን ሲሉኝ አሁን እኔ እውነት ደስ አይለኝም። ምክንያቱም ውሸት ነው፣ በቃ አልደፈረም። እዛ ጋር ያለው ታሪክ የሆነ አካል በቃ ትንሽ ኮራፕት አድርጎታል ብዬ ነው ማስበው። ምንም ማማ ትክክለኛው ማንግር ችግር የለውም። የዳዊትም ታሪክ ቁርአን ላይ አለ፣ ሱራ 38 ላይ አለ። ያው ስለሚጠቅሱት እኮ ከዛ ኢማም አጠባሪ ተፍሲሩን ሲያስቀምጠው 100 ሴቶች ጋር እንትን ነበረው። ከዛ የኦሪዮንን ሚስት ወሰደባት ምናምን ብሎ ቁርአኑ አስቀምጦታል። ተፍሲሩ ላይ ነው ያለው። ቁርአኑ ላይ ተፍሲሩ ቁርአኑ ላይ ግልጽ አይደለም። ሁለት እንትኖች መጥተው ፍርድ ብለው ይጠይቁታል ለኛ መላእክቶች መጥተው። ስለዚህ ያ ታሪኮቹ ተቀነጫጭበዋሉ፣ በተፍሲሮች ነው የሚሞሉት። የኛ ዋና ፖይንት አሁን ምንድነው እሱ መሰለ፣ አልተኮረጀም የሚለው አያስኬድም፣ ተበርዟል የሚለው ደግሞ ማያስኬድም። ምን መሰለ፣ ኢማም አራዚን ትቀበላለህ? ኢማም አራዚ ተፍሲሩ አራዚ ላይ ተበርዟል ማለት አሁን አስተምሮታቸው ትንሽ ፍልስፍና አህባሽ አይደለ? አህባሽማ ሆነ የመጣው አህባሽ እኮ ዝም ብሎ ነው። አህባሽነት ሳይሆን አይቀበልም። የእናንተን አቂዳ የሆነ እሱ አይቀበልም። ለዛ ነው ትቀበለዋለህ ብዬ ጠየቅኩህ እና በኋላ ላትቀበለው ትችላለህ ብዬ ነው አቂዳው። ግን አርጉመንቱ የሚያነሳው ምክንያቱም አላህ እጅ እግር አለው ምናምን የሚለውን አያጸድቅም። እጅ እግር ካጸደቅክ ደግሞ ብልት ግዴታ ታጸድቃለህ ብሎ ነው የሚያምነው። የፍጡር ባህሪ ነው እነኚህ አካላቶች ብሎ ነው የሚያምነው። እንትና ኢብኑ ተይሚያ ሸይኹል ኢስላም ኢብኑ ተይሚያ ብዙ ምላሽ ለሱ ሰጥቶበታል። ኤኒዌይስ የእሱ አርጉመንት ልዋስና ባትቀበለውም ተበረዟል ካልን ይላል። የትኛው ነው የተበረዘው? ስንት ነው የተበረዘው? ምክንያቱም ማን ነው የበረዘው? ይሄን መመለስ ይኖርብናል ይላል። ምክንያቱም ተውራት እና ኢንጂል ስንት ኮፒ ነበረ? አንድ ሰውስ ሁሉን ኮፒ መበረዝ ይችላል ወይ? በዓለም ላይ የተበተነን አስተምሮ፣ በዓለም ላይ የተበተነን መጽሐፍ ተበረዘ ማለት እንዴት ይቻላል? አይቻልም። እንደዛ ማለት መዋሸት ነው። መዋሸት ኮፒ ነበረው። አዋ ኮፒ ነበረው። አዋ ፈርስት ጀነሬሽን ሰከንድ ብዙ ጥልቅ አይደለም ሙቀቴ። ተጨማሪ ልስጥ። ለምሳሌ እንትና ወረቃ ነፈልን ወረቃ ብን ነውፈል እሺ፣ ያ ታማኝ ነው ብለህ ታምናለህ?
ታማኝ ነው በጣም ምን ያህል ይሄማ ናሙስ ነው ብሏቸዋል ሰለላሁ ዐለይሂ ወሰለም። ስለዚህ ታማኝ የሆነው ሰውዬ ለምሳሌ ወረቃ ብነፈል ከሂብሩ ወደ አረብኛ እንትን መጽሐፍ ቅዱስን ይተረጉም ነበረ ጎስፒልን። ስለዚህ አትሊስት በደንብ አስተውል ቡክ እሱ ዘንድ ኤግዚስት ያደርግ ነበር ማለት ነው። ታማኝ የሆኑ መጽሐፍቶች ነው የሚሆኑት አይደለ? ታማኝ ካልሆኑ ውሸት ከሆኑ ጅብሪል ነው ካለውም ውሸት ነው የሚሆነው ማለት ነው። ታማኝ የሆኑ አትሊስት የሚተረጉማቸው እሱ ታማኝ ነው ባልከው መሰረት በደንብ አስተውል። ተውራትን መጽሐፍ ቅዱስን ወደ አረብኛ የሚተረጉም ከሆነ አንደኛ የሚተረጎመው መጽሐፍ አለ፣ ሁለተኛ እሱ የሚተረጉመው አለ። አትሊስት ሁለት መጽሐፍ ታማኝ አሉ። ይሄ ከዚህ ምን እንረዳለን ማለት ነው? እንዴት የተተረጎሙ ብዙ መጽሐፍቶች እንዳሉ ምናምን አንዱ ተበረዘ ግን አንዱ አይበረዝም ማለት ነው። ይሄ አንዴ እየሳዳምጥ አሁን በትናንትና ነው ከትናንት የሆነ ንጽጽር ነበራቸው መሰለኝ እና እንትኑ ስል ያው ግሪኩ ላይ ያለ ሂብሩ ላይ ያለ አማርኛ ትርጉሙ ላይ የተቆረጠ ምናምን ወንጌል ነው ዮሐንስ ወንጌል ይሁን 11 ምዕራፍ ቀርቷል። እዛ ላይ ስፔስ አለው። ያው የዲያቆንም ዳዊትም እሳቸውም ሲያምኑ እያየሁ ነውና አሁን መጽሐፉ ግማሹ ላይ ያለ ግማሹ ላይ የሌለ ማለት ኖቱ ኦፍ ዘም አር አይዴንቲካል የሚል ደግሞ የሆነ ኢቲዮሎጂስት የሆነ ተመራማሪ ምናምን ከ400,000 ወይም 200,000 በላይ ግጭቶች አሉት መጽሐፍ ቅዱስ ምናምን ብሎ ክሌም ሲያደርግህ የሆነ አእምሮ ላይ ምን ይሰማሃል? በቃ መጽሐፍ ቅዱስማ በጣም አበላሽተውታል እንጂ የራሳቸው ሰዎች ናቸው ያበላሹት። ደግሞ እነዚህ መጠየቅ አለባቸው ብዬ አሰብኩኝ። ለምን እንደሆነ ታውቃለህ? አንዱ የሆነ ቅጂው የሆነ ነገር ይጎለዋል፣ የሆነ ቅጂው የሆነ ነገር ይጎለዋል። አንዱ ላይ አንዱ ይጨምራል፣ አንዱ ላይ ደግሞ የሆነ የሚቀነስ ነገር አለ። ያ ማለት ለምን ተቀነሰ ለምን ተጨመረ አንድ ለምን አልሆነም? አሁን ቁርአን ላይ ቻይናውም ያለው ቁርአን አንድ ነው። ሞንጎል እሱ ላይ እንመጣለን። እሱ ላይ እንምጣና ምንድነው እሱ ነገር ግን ይገባኛል። ታውቃለህ የራሳቸው መጽሐፍ እንዴት ይበርዙታል ላልከው የራሳችንን መጽሐፍ የበረዝን እኛ አይደለንም። የመጀመሪያ የራሱ መጽሐፍ የሃይማኖቱን መጽሐፍ ሰብስቦ ያቃጠለ እስልምና ነው። ኡስማን ሁሉንም ሰብስቦ አንድዷቸዋል። በድንጋይ ላይ የተጻፉትንም በአጥንት ላይ የተጻፉትንም ይሄ በነገርህ ላይ አሁንም ላይ ያለ ቴምር ላይ ያሉትንም የመጀመሪያዎቹን ማኑስክሪፕት የመጀመሪያውን ሰብስቦ ያቃጠለው ኡስማን ነው። ከዛ በኋላ ደግሞ መርዋን ይቀጥላል ማለት ነው። ሀሳብ ያለው ዋና ፖይንታችን ምንድን ነው? ለምን አቃጠሉት? ምክንያቱም ግጭት እንዳይመጣባቸውና እንዳይታወቅባቸው ስላረጀ አይደለም። ያን ብቻ አይደለም እና አሁንም ላይ ቢሆን ወረቀቶች በጣም ተበጣጥቀው ቁርአን ይቃጠልና ይቀመጣል ወይም ይቀበራል። ይህ ፕሮሲጀር ነው ያለ። እንደዛ አይደለም። ስላረጁ ሳይሆን አሁን መርዋን ጋር ያለው የተቃጠለው እዛኛው ጋር መጽሐፍ ካለው ጋርና እዚኛው ጋር ያለው ልዩነት አለ ሲባል አይ ልዩነት የለም አንድ ነው ለማለት ያኛው አሁን አቃጠሉ። እንደዛ አይደለም የሚደረገው። አይ ልዩነት የለውም ብለህ ለማስረዳት ምንድነው ማድረግ ያለብህ? ይኸው እዚህ ጋር ያለውና እዚህ ጋር ያለው ተመሳሳይ ነው ብለህ ማሳየት ነው እንጂ ያለብህ አንደኛውን አቃጥለህ አይ በቃ አንድ አይነት ነው። ይሄ ኢሎጂክ ነው። ሁለት መጽሐፍ እዛ ይሄንኛው ጋር ይሄኛው የተለያየ ነው የሚል ሰባት ቂራይ የሚለያይ እንዳለ ታውቃለህ። ቂራው ሌላ ነው፣ ቂራቱ ሌላ ነው። እሱም ሌላ ነው። ልዩነት አለ እዛ ጋር ካለውና ይሄኛው ሲባል አይ ይሄንኛውን አጥፉት በቃ ስለዚህ አንድ ነው። ይሄ ኢሎጂክ ነው። የሆነ መሆን የነበረበት ምንድነው? አንድ መሆኑ የምታሳየው ባለማስወገድ አንድነቱን በማሳየት ነበረ። ስለዚህ ፈርስት ማኑስክሪፕት የለም ማለት ነው በእናንተ ዘንድ። እንደዛ ከሆነ ትርጓሜዎች ከዛ በኋላ የሚመጡ ናቸው። ትርጓሜ ማኑስክሪፕቱ ልቦቻቸው ውስጥ ነበሩ። ኮፒ ይሆናል ማለት ነው። ኮፒ ይሆናል። ትርጓሜ ስንመጣው እናንተ ጋር ለምሳሌ መሐመድ ሳኒ ሀቢብ ቁርአንን ሙሉ ለሙሉ ያፈዘ በጊዜው አልነበረም። ማክሲመም 70 ምናምን ደረጃ ካፈዙ ነው እንጂ በኢማማ ጦርነት ላይ እኮ አፊዞቹ እኮ ሞተው እንትን ሲሉ እኮ ችግሩ ሲገቡ ነው ወደ እንትን የመጣው ወደ መሰብሰብ ውስጥ የመጡት። ሞተው ካለቁ ቁርአንም ሊጠፋ ይችላል። ስለዚህ አንድ ነገር እንፍጠር ተብሎ ነው
ወደ መሰብሰብ ውስጥ የገባው። ዋናው ፖይንታችን ምንድነው? ስለዚህ የመጀመሪያው ያቃጠሉት እነሱ ናቸው። እኛ ግን በደንብ አሰቡ። እኛ ግን የፈለገ ቢያረጅ ማንስክሪፕት አናቃጥልም። የመጀመሪያ ማንስክሪፕት አናቃጥልም። ምክንያቱም ኮፒ አድርገህም ከሱ ላይ ያ እንዲቀመጥ ይደረጋል። ከጊዜ በኋላ ተበጣጥሶ ኢቨን እች የምታክል እንኳን ለታሪክ እናስቀምጣታለን እንጂ አመድ አትደረግም። አንዲት ፊደል እንኳን ብትይዝ፣ አንድ ቃል ብትይዝ እንኳን አንድ ቃል እንኳን ቢኖራት ለታሪክ ትቀመጣለች። ያቺ የመጨረሻ አርጅቶ እንግዲህ ቁርአን ደግሞ የመጣው ከስንት ከተውራቱ ጋር ካነጻጸርከው ከሺህ ምናምን ዓመታት በኋላ ከወንጌል ጋር እንኳን ብታነጻጽረው ከ600 ዓመት በኋላ ቅርብ ነው ብታስቀምጠው አሁን ድረስ እንኳን መኖር ኤግዚስት ማድረግ የሚችል ነው። እነኛ ደግሞ ምን ያህል እድሜ ረጅም እንደነበር አስብ። በዛ ልዩነት ግን አለ። በመጽሐፍ ቅዱስ ቅጂዎች መካከል ልዩነት አለ። አንዳንድ ቦታ ይታተሙ፣ ሌላ ቦታ ይታተሙ፣ የሚጨምር የሚቀንስ እውነት ነው፣ ውሸት አይደለም። መልካም፣ እሱን ላስረዳ። በእትሞች ላይ ልዩነት ሊመጣ ይችላል ወይ? ግጭቶች ሊመጡ ይችላሉ ወይ? ለምሳሌ በተለያየ መልኩ ግጭቶች ይገባሉ። አንደኛ የማሽን ችግር፣ የማሽን የህትመት ችግር ማለት ነው። 1000 ቁጥር ሰጥተኸው 1 ዜሮ ጨምሮበት 10,000 አድርጎ ሊያወጣው ይችላል። ይህ ማለት እውነት ነው። ምክንያቱም ምንም ፐርፌክት የለም፣ ፐርፌክት ፈጣሪ ብቻ ነው። እውነት ነው። ስለዚህ የማሽኑ ችግር ምን ሊያደርግበት ይችላል? አንተ ነጥብ ብለህ ኮማ ያደረካትን ለምሳሌ 100,000 ብለህ ለመጻፍ 1 ሚሊዮን ብለህ ለመጻፍ ኮማ ታደርጋለህ። ከዛ ሶስተኛው ዜሮ ጋር ኮማ ታደርጋለህ። እሱ ማሽኑ ዶት አድርጎ ሊያወጣው ይችላል ኮማውን። ከዶት በኋላ ዜሮ ጥቅም የለውም አይደለ? አይቆጥረውም ለዚህኛው። ስለዚህ ምን ይመጣዋል? ይሄንን ችግር ያመጣል ማለት ነው። ግጭት ሊመስል ይችላል። የአንድ ፊደል ማሽኑ ላይ በመሳት ማሽኑ ቢስተው የአነባበብ ልዩነት ሊያመጣ ይችላል አይችልም? ይችላል። ከዚህ አንጻር ሊመጣ ይችላል። ሁለተኛ ከተርጓሚዎቹ ችግር፣ ተርጓሚዎቹ ፐርፌክት አይደሉም አይደለ? ሰዎች ናቸው። ተረጉሙ ከአንዱ አንዱ ላይ ልዩነት ሊመጣ ይችላል። ከዚህ አንጻር ለምሳሌ እናንተ ጋም የመሐመድ ሀጂ ሀቢብ ሳኒ እና የመሐመድ ዜን የቁርአን ትርጉሞቹ ሁለቱን ስታያቸው እጅግ ብዙ ልዩነቶች አላቸው። እሳቸውም ባለፈው ምላሽ ሰጥተውበታል። አብዛኛውን የተማርኩትም ከመሐመድ ሳኒ ሀቢብ ስለተማርኩ ቁርአኑን ስተረጉመው ወይም ደግሞ እኔ ስጽፈው አሉ የእሳቸውን ትርጉም አብዛኛውን አመሳስየዋለሁ አሉ። በእንትን ጉዳይ ላይ ግንስ በአቂዳ ጉዳይ ላይ ግን አልተስማማውም አሉ። ምክንያቱም እሳቸው የተጠቀሙትን ትርጓሜ አልተጠቀምኩም፣ የኔን የራሴን ተጠቅሜያለሁ አሉ። አሁን ስታይ አቂዳ ጉዳይ ላይ አንዳንድ ቦታ ላይ የተለያየ ነው። ቃላቶቹ ራሱ ትርጉሞቹ የተለያዩ ናቸው። እንደዛ ይኖራል እና ትርጉም ላይ እውነትህን ነው። ስለዚህ ሞሮርሌስ አሁን እናንተ ከአማርኛው ቅጂ ስለዚህ አሁን እኛ እንደዚህ አይነት ችግሮች ሲመጡ ሀሳቡ ላይ ነው እኛ ሀሳቡ ላይ ነው ሞር ፎከስ የምናደርገው። ቃል በቃል እንደዚህ ሽምደዳ ስላልሆነ እኛ እንደናንተ ሀበል ሀ በበል በ አይደለም። ዋና አረፍተ ነገሩ ሀሳቡ ትክክል ነው አይደለም። ከዛ ልዩነት ከመጣ ችግር ከመጣ ወደኋላ እንመለሳለን ማለት ነው። ስለዚህ ባይኤኒሚስ ቅጂው ስህተት ቢኖረውም ዋናው ግን ከሂብሩ ላይ ሂብሩ ውስጥ ግን ስህተት ሊኖረው ይችላል። ሂብሩ ስትል ያው የወረደው በሂብሩ ነው። አሁን ያሉት ቅጂዎቹ ነው ማለት አሁን ያሉት ቅጂዎች ሂብሩ የወረደው ያው በቀጥታ የወረደው መጽሐፍ ቅዱስ ሂብሩም እንኳን በቃ እንደ አማርኛው እኮ ነው። ምክንያቱም እሱ ትርጉም አይደለም። የመጀመሪያ ኦሪጂናል የሚባለው ኦሪጂናል የሚባለው የመጀመሪያ ሀ ተብሎ የተጻፈው ነው ኦሪጂናል የሚባለው። ከዛ በኋላ ይሄንኛውም የሚመጡት ምንድነው? እሱ ያንን መጀመሪያውን ቤዝድ አድርገው ነው የሚመጡት። ስለዚህ ወደ መጀመሪያዎቹ ወደ እኛ ነው የምትሄደው። ልክ ቁርአን አሁን አንተ እጅ ላይ ያለው ቁርአን የመጀመሪያ ሊመስል ይችላል። የመጀመሪያው አይደለም። ምንድነው የሚሆነው? የትርጉም ነው። ቁርአኑ አረብኛ ሆነ እንጂ በደንብ አሰብ፣ ኦሪጂናሉ አይደለም። ኦሪጂናሉ የሚባለው ምን ላይ የተጻፈው ነው? አጥንት ላይ፣ ድንጋይ ላይ እና ቴምር ላይ የተጻፈው ነው። ያው እኮ ነው እሱ ላይ የተጻፈው ነው። እሱ ነው እኮ ቁርአን እንኳን ላይ አብሽር። ያው ስለዚህ ማኑስክሪፕት የሚባለው እነሱ ናቸው። ኤግዛክት ማኑስክሪፕት የሚባለው እነኛ ናቸው። እነኛ አሁን አሉ ወይ? የሉም። ስለዚህ የትኛው ነው ያለው ታዲያ?
አሉ እኮ እነሱ አላየሃቸው? የሉም አለ እኮ ሳውዲ በኤግዚቢትነት የተቀመጡ አሉ። ምናልባት ኢምራን ቪዲዮ ላይ ነገ ያዛቸው። እሱ ተረተረት ነው። እሱ ተረተረት እነኚህ ቲክቶክ ላይ ያሉ የሚዋሹትን ተዋቸው። የለም ምን ይቀመጣል መሰለህ? አላምንም ካልክ አለማመን ትችላለህ። ግን አሉ እዛ በነገር ላይ ሙዚየሙ ላይ ያሉትን ልንገራሽ። እነኛ ምን ይባላሉ? ድጋሚ ሰዎች ሪፕሊካል ናቸው። እንደገና መልሰዋቸው እንዴት ላስረዳ? ሉሲን ታውቃለህ አይደለ? እሷ የለችም አሁን ቤተመንግስት መቅደስ እንትን ሄደህ ግን ትጎበኛታለህ። እሷ አይደለችም። ልክ እንደሷ ይሰራና ሰዎች እንዲጎበኙ እንደዚህ አይነት ነች ተብሎ ወይንም ደግሞ በፊት እንዲህ ነበር ሲጽፉ የነበረው እንደዚህ ላይ ነበር ሲሰሩ የነበረው ተብሎ ያንን አስመስሎ እንዲጎበኝ ነው እንጂ እንዲጎበኝ ነገሩህን አሁን እንዴት አወቀ? እንደዛ ነው። ይሄኛው ሳምፕል ነገሩ ያ ዌብሳይት ላይ አለ። ዌብሳይት ነው አለ። ሊንክ ልክልሃለሁ። ሜቢ ቼክ ታደርገዋለህ ራስህ። ኦኬ ዋሬቨር። ስለዚህ ያው በመበረዝ ታምናላችሁ ማለት ነው። ይሄ ያልኩትን የሳውዲ የተቀመጠው በመበረዙ ግን ያው ታምናላችሁ ማለት ነው አይደል? ያው በእንት በሰውም ችግር መበረዝ ማለት ስትል መበረዝ ማለት እኮ ማለት የሆነ አይደለም። ቁርአን እንደተበረዘ እናምናለን። ምክንያቱም ቁርአን እንደተበረዘ ምናምንበት ምክንያት ምንድነው? እሱ ራሱ ሆን ብሎ ኢንቴንሽናሊ ኡስማን ስላቃጠለው። በደንብ አስተውል። በአንድ እንዲጻፍ ወደሱ ልዩነት ከመጣ በቁረሽ ዳይሌክት እንዲጻፍ ካደረገ በኋላ እነኛን እንዳለ ሰብስቦ አቃጠላቸው። ይሄ ማለት ልዩነቶቹን እንዳለ የማጥፋት ስራን የሰራው ኡስማን። ይሄ ሊትራሊ ምን ማለት ነው? ማጥፋት መበረዝ ተብሎ ይባላል። እኛ አላቃጠልን፣ አልበረዝን፣ እንዲጠፋ አላደረግን። ኡስማን ግን ሊትራሊ በደንብ አስብ፣ ልዩነቶቹን እንዳለ ልዩነቶች ከመጡ በዚህኛው ዳይሌክት ጻፉ አለ። ይሄ ንግግሩ ራሱ ብርዘትን የሚያሳይ ነው። ስለዚህ አንድ ከሆነ አንድ መጽሐፍ ከሆነ እዚጋም ካለው አንድ ከሆነ ልዩነት ከመጣ በዚህኛው ዳይሌክት ጻፉ ብሎ ከዛ ልዩነቱን ወደ አንድ ለማምጣት አድርጎ ከዛ ሌላውን ሰብስቦ ማቃጠል ስህተት ነው። ሁለተኛ ኡስማን ራሱ ይሄንን ስልጣን ማን ሰጠው? ያው አሚር አልሙእሚኒን ነው የዛን ጊዜና የሙእሚናኖች መሪ የዛን ስልጣን ማን ይሄን አላህ ፈቅዶለታል ይሄንን እንዲያደርግ? ነብዩ ሰለላሁ ዐለይሂ ወሰለም የኔንና የኹለፋው ራሺዲኖችን መንገድ ተከተሉ የአራቱን ብለው ስለተናገሩ የኹለፋው ራሺዲኖች መሐመድ ያላደረገው ማድረግ ይችላሉ። እንትን አለባቸው ምን ምንም የቀየረው ነገር ፈጠራ ነው። አዲስ ነገር ሁሉ ቢዳ ነው አይደለ? ቢዳ እኮ ነው እሱ። እምነት ላይ ነው። እምነትና የእምነት ጉዳይ ላይ ነው። ይሄ ምንድነው ደግሞ ይሄ ያው ማይክ እንደ መስራት መኪና እንደ መስራት ነው። መሳሊሁል ሙርሰላት ይባላሉ። መዳረሻዎች ወይ መጠቃቀሚያዎች ናቸው። አሁን ልክ እንደዛ ባያደርገው ኑሮ ለቻይናም ለራሽያም አይደርስም ነበር። ቁርአን በቅጂ በሙሳሐፍ ነው እንዲቀመጥ ነው ያደረጉትና አንድ ጥያቄ። ስለዚህ በመጽሐፍ ቅዱስ ይባል እንጂ ማንኛውም ነገር የትም ይሁን የትም ካለ ያው የመጽሐፍ ቅዱስ ቃል ነው ማለት ነው አይደል? አለ ትንሽ የተቆራረጥክ ነው። ፎይ ሀቢቢ ሚውት አድርጎታል መሰለኝ። እፎይ